ሰው እንደዛ ከሆነ ይሄንኑ ነው እኛ እየገለጥን ያለ ነውና አዲስ መደበኛ ትርጉም ደግሞ ይበላለጣሉ የሚል እኛ ቤተክርስቲያን አንብባለን። አይ ግብር ልዩነት አላቸው ነው የሚለው። እናንተ ጋር በግብር ይበላለጣሉ የሚል የለም የሚለውን እኛ እናስተምራለን። ነው ግብር አለ ብላችሁ ይለያያሉ ነው የምትሉት እናንተ። ይበላለጣሉ ሳይሆን እኮ ግን ይበላለጣሉ አላልንም። ይበላለጣሉ ካላልን ለምንድን ነው የጠቀስከው ይሄንን? ምክንያቱም እኛም ይሄንን ነገር ስናወራ ወዴት እንደሆነ ያመጣሁት እኮ ነው። አላስጨርሱኝም። አይ ስለዚህ ብዙ ማስጨረስ አያስፈልገውም። ዳኒ ሀሳብክን አገኘሁት እንዴ? እኔማ መጨረስ አለብኝ። ላልጨርስ ነው የገባሁት መምህር፣ ላልጨርስ ነው የገባሁት። ምንድነው? ለምን ኮምፕሌንት ታበዛለህ? ግብር ትላላችሁ አልከን። ኮምፕሌን አላበዛሁም። ግብር ስንል እኛ እናበላልጣለን ነው። ጥያቄው እኮ መበላለጥ ላይ ነው እንጂ እኮ አታበላልጡ አልኩኝ አይደል እንዴ? መደገም አለበት ጥያቄው መምህር። ኮምፕሌን እያበዛ ነው ዳኒ ነው። እዚህ ቀጥሎ በቃ አየው ጋር ቀጥሎ አንድ ደቂቃ እኮ አላወራሁም እኔ ነው ወይስ ይቅር? ዳኒ ቆይ አንድ ጊዜ ለመስማማት ስለሆነ የምናወራው፣ ቆይ አንደኛ ዲሰንት በሆነ ወይ ቀስ ባለ ሁኔታ እናርገው። ሐሳብህን እሳቸው ስላገኙት ነው ዳኒ። ነገር የለም አታውራ ካልሆነ በስተቀር ያለው ነገር የለም። አጉድልሃል እኮ አይደለም። ቆይ ዳኒ ሐሳብህን ስላገኘ ነው እኛ ጋር እናንተም ጋር አለ የሚል ክሌም አመጣ። እኛ የግብር ልዩነት አለ እንላለን እንጂ አንዱ በአንዱ ይበላለጣል የሚል ነገር እንላለን ወይ ሲሉ አይ አትሉም አልክ። በዚህ መልኩ አውርቼ ስጨርስ ነው የምትረዱት ነው ወይስ ጭራሽ መወራት የለበትም? እሺ አውራና ጨርስ በቃ። እሺ ሚዩት እየተደራረጉ ማውራት ፈልገህ ከሆነም ችግር የለውም እኮ። እሺ ሚዩት አላደርግም ማለት እኮ አውርተህ ጨርስና ሚዩት አድርግ። ኧረ ተው ዳንዬ፣ እንድታወራ እኮ እድል እየሰጠን ነው። ጨርስ፣ ሀሳብህን ጨርስና ጨረስኩ በለን። ኦኬ ቴንክ ዩ። ሶ በመለኮት በአገዛዝና በስልጣን በስላሴ መካከል አንድ ነው የሚለውን አዲሱ መደበኛ ትርጉም አስቀምጧል። በግብር ብሎ ደግሞ አብ የበላይ አስተዳዳሪ ነው ብሏል። እናንተ ጋር ስንመጣ በግብርም ቢሆን አብ የበላይ አስተዳዳሪ ነው አንልም ትላላችሁ። ኦፍኮርስ አትሉም። ነገር ግን ስራውን ስናየው አብ ወላዲ ነው፣ ወልድ ተወላዲ ነው። አብ አባት ነው፣ ወልድ ልጅ ነው። ልጅ የሆነ ወልድ ደግሞ አባቴ ከኔ ይበልጣል ብሏል። ስለ ግብር እያወራ ነውና ይሄንኑ ነው በሌላ መልኩ የገለጥ ነው። ስለዚህ በመለኮት በአገዛዝና በስልጣን በአብና በወልድ በመንፈስ ቅዱስ መካከል ልዩነት አለው ብሎ አዲሱ መደበኛ ትርጉም ጭራሽ አያስቀምጥም። ነገር ግን በግብር ወይም ደግሞ በፋንክሽናል ሰብኦርዲኔሽን ልዩነት አለ ብሎ ያስቀምጣል። ይሄ እንግዲህ ደሴም ነገር ነው፣ በተለያየ መልኩ እየገለጥን ያለ ነው። ቴንክ ዩ። እሺ ጥሩ ዳኒ። ስለዚህ እኛ መበላለጥ አንልም፣ እናንተ ሰብኦርዲኔሽን አለ ትላላችሁ በግብር። ምን እንዲጠቅም ነው ይህንን ያነሳው ታዲያ? እኛ መበላለጥ የለም ስንል መበላለጥ አለ ለምትሉት ለእናንተ ይሄንን ማንሳታችሁ ምን ሊጠቅም ነው? እስማማ ቃል ነው ያለና ጌታ ራሱ አባቴ ከኔ ይበልጣል ብሏል። ከጌታ እኛ እንሻላለን እንዴ መምህር? እኮ አባት የሚበልጠው በምንድን ነው የሚበልጠው ብሎ ነው ጌታ የተናገረው? በግብር ነው የሚሆነው። አባቴ ከኔ ይበልጣል ሲል መቼም በኦንቶሎጂ አይደለም። ስለዚህ ያንን ነው እየወሰድን ያለ ነው። መብለጥ የሚለውን ቋንቋ ከኢየሱስ አፍ የወጣች ነች፣ የኛ አይደለችም። ኦኬ ሰው በመሆኑ ነው ወይስ በምንድን ነው? ሰው በመሆኑ ስጋ በመልበሱ እዚህ በመምጣቱ እንጂ ከዛ በፊት አልነበረም። ኦኬ ግን እኮ መላክና ላኪና ተላኪ የሚለው ከኢንካርኔሽን በፊት ያለ ሀሳብ ነው አይደል? ወደ ኢንካርኔሽን እንደሚላክ ነው እንጂ በብሉይ ኪዳን ላይ ኢተርናል ፋንክሽናል ሰብኦርዲኔሽን አናምንም። ኢተርናል አይደለም፣ ኢኮኖሚክ የሆነ ነው እኛ ምናምነው። ኢኮኖሚክ ማለት ከመዳናችን ጋር የተያያዘ ማለት ነው። እሺ ዳኒ፣ ለምንድን ነው ወልድ ተላኪ የሆነው አብ ላኪ የሆነው? እንደዚህ ተብሎ የተጻፈ የለም። ወልድ ግን ራሱን አዋረደ ይላል መጽሐፍ። ፈልጎ ፈቅዶ መጣ ይላል። ምንም የተጻፈ ነገር የለም በዚህ ጉዳይ ላይ መምህር። ወልድ ለምን ተላኪ እንደሆነ በእናንተ ቴዎሎጂ የለም ምክንያቱ መጽሐፍ የለም። በቃ አብ ልጁን ላከው ወይም አብ ልጁን ይልካል የሚል ትንቢት አለ። ያ ትንቢት ተፈጸመ። እንደዚህ ነው ተብሎ የተጻፈ ኤክስፕሊሲት ነገር የለም። ስለዚህ ወልድ ከአብ ሳይላክ ወይም መንፈስ ቅዱስ ሳይላክ ወልድ የተላከበት ምክንያት በፕሮቴስታንት ቴዎሎጂ አይታወቅም ማለት ነው። ምክንያቱ ወልድ እንደሚላክ ተጽፏል፣ መጽሐፍ ቅዱስ ውስጥ አለ። ወልድ ለምን እንደሚላክ መጽሐፍ ቅዱስ ውስጥ አልተጠቀሰም።
በጣም ልጠንቀቅ ብዬ ነው። በቃ ስለዚህ ምክንያቱ ካልታወቀ እዚህ ላይ ብናቆም ይሻላል። እሺ በእናንተ ካለ በጥቅስ ይንገሩኝ። ለቤዛነት እንደሚላክ መጽሐፍ ቅዱስ አይናገርም ዳኒ? እሱንማ ተናገርኩኝ። ለቤዛነት እንደሚላክ ተጽፏል። ምክንያቱ ግን አልተጠቀሰም ነው ያልኩት እኮ። ቤዛነት ምክንያት አይደለም እንዴ? ለቤዛነት መሆንና ከአብ ከወልድና ከመንፈስ ቅዱስ መካከል ተመርጦ መላኩ ይለያያል። ምንድን ነው ታዲያ መላኩ? ታዲያ ምንድን ነው? አልገባኝም። የተላከው ለቤዛነት ነው። ስፔሲፊካሊ ወልድ የተላከው ለምንድን ነው መንፈስ ቅዱስ ያልተላከው የሚል ጥያቄ ነው መመሪያ ያቀረቡ ልጅ እስከሚገባኝ ድረስ። መወለድ ፕሮፐርቲው ስለሆነ ነው ዳኒ። ቃል ስለሆነ እና የተወለደው እኮ ከዘላለም በፊት ነው እንጂ የተወለደው ስለ ማርያም መወለድ አይደለም የተወራው መጽሐፍ ውስጥና መወለድ ስለ ፕሮፐርቲው ስለሆነ በጥቅስ አስረዳኝ ብራዘር። በጥቅስ አስረዳኝ። የእግዚአብሔር ኢሜጅ እሱ ስለሆነ ነው። አብ ከሆነ እግዚአብሔር የራሱ ኢሜጅ ስላሴን ታፋልሰዋለ ማለት ነው። ስለዚህ እኮ የተጻፈ ነገር አሳየኝ ወንድምነት እኮ ነገርኩ። ኢዝ ዘ ኢሜጅ ኦፍ ዘ ኢንቪዚብል ጋድ። ወልድ የተመረጠበት ምክንያት በጥቅስ አሳየኝ። የተመረጠበት ብሎ ነገር የለ። እንደዛ አይሰራም። እንደዛ ነው የተጠየቅኩት እኔ። እሺ በቃ እንትን በእንትን መምህር ቅድም እያልኩ የነበረው አይሮን አይሰማም እንዴ? ይሰማል? ጸሎት ትንሽ ድምፅህን ከፍ አድርገው ይሰማል። እሺ አይ እንትን ነው አንዳንዴ አመጣጡን ብናቅ ጥሩ ነው ብዬ ነው። ይሄ ዳንያውን እየተናገረ ያለው ነገር ባይ ዘ ወይ ፕሮቴስታንቲዝም ጋር ብዙ ተቃውሞ አለው፣ ተቀባይነት የለውም እውነት ለመናገር ማለት ነው። እና በፕሮቴስታንቲዝምን በዛ እንትን እንዳንለው ብዬ ነው። ይሄ ነገርኩት ብዙ ስለሆነ አንሳውና ከዛ በኋላ ይሄን ነገር ይተናገረው ተስማማው። ፋንክሽናል ሰቦርዲኔሽንን ነው እያወራ ያለሁት። እና ይሄ እንትን የመጣው የዛሬ 30-40 ዓመት ፌሚኒዝም ሲያስቸግራቸው ነው። ላይክ ፌሚኒዝም እና ትዳር ውስጥ ያለው ሃይራርኪ እና እንትን ሲያስቸግራቸው ሪያክሽነሪ የሆነ ቴዎሎጂ ነው። ያንን ነገር ለማስተካከል ነው ዴቨሎፕ ያደረጉት። ምክንያቱም በኡሲያ ባልና ሚስት በባህሪ አንድ ሆነው ልክ እንደ አብና እንደ ወልድ በባህሪ አንድ ሆነው በፋንክሽን ግን አንዱ ከሌላው ሰቦርዲኔት መሆን አለበት። ሃይራርኪ ያስፈልጋል። ስለዚህ ባል የበላይ ሚስት የበታች፣ ለዞም የሆነ ዣንጥላ እንትን አላቸው። አብ ክርስቶስ፣ ባል ሚስት እያለ ሃይራርኪ እንትን ይላል። እና ፌሚኒዝም ሲያስቸግራቸው ለፌሚኒዝም ያወጡት ቴዎሎጂ ነው። እና ዋናው የዚህ አቀንቃኝ ዌይን ግሩደም ነው። ዳኒ ሀቀኛው ነው ከነገራቸው የዌይን ግሩደም ሲስተማቲክ ቴዎሎጂ ነው መጀመሪያ ኢትዮጵያ በአማርኛ ተተርጉሞ የገባው ማለት ነው። እና ይሄ ትምህርተ ስላሴን ከዌይን ግሩደም ከዛ መጽሐፍ ስለሆነ የሚቀዱት ለዛ ነው ይሄ ነገር እንትን ያለው እንጂ ፋንክሽናል ሰቦርዲኔሽን በፕሮቴስታንቲዝም ሉትራኖችም ጋር ብትሄዱ፣ ካልቪኒስቶችም ጋር ሌላም ጋር የትም ቦታ ብትሄዱ እንትን ነው የሚወገዝ ትምህርት ነው። መምህር አይ ቲንክ ማቲው ባሬትን ያውቁታል መሰለኝ። እነ ማቲው ባሬት እነ ጋቪን ኦርትላንድ ራሱ አሁን እዚህ በጣም የሚቃወሙት ትምህርት ነው በፕሮቴስታንቲዝም። እና የሆነ እንትኑን እንድናውቀው ብዬ ነው። ቅድም አርጊንስ ምናምን የተነሳ ነበር እና ከአርጊንስ ምናምን ሳይሆን ሪያክሽነሪ በቃ እዚህ ሴቶች አሜሪካ ሀገር ሴቶች ባለመብቶች ነን፣ ኢኳሊቲ መኖር አለበት፣ ወንድና ሴት ኢኳል ናቸው፣ የቤት አስተዳዳሪ እኛ መሆን እንችላለን ሲሉ ኮንሰርቫቲቭ የሆኑት ፕሮቴስታንት እንትኖች በኡሲያ አንድ ሆኖ በፋንክሽን ሰቦርዲኔሽን መኖር ይችላል ብለው አብና ወልድን ቅድም እንዳለው ዳኒ ራሱ መንፈስ ቅዱስ ራሱ ወልድ ደግሞ የመንፈስ ቅዱስ የበላይ አስተዳዳሪ ነው እና እንደዚህ አይነት ሃይራርኪ ተሰርቶ ነው። እና ዳኒ አንተ ራስህ ቼክ አድርገው። በእናንተ ራሱ በፕሮቴስታንቲዝም ራሱ ተቀባይነት የለውም። ሮንግ ቴዎሎጂ ተብሎ ነው የሚቀመጠው። ግን ኢትዮጵያ የገባው መጽሐፍ የዌይን ግሩደም ስለሆነ ነው። ፋንክሽናል የሆነው ነገር ፋንክሽን አለ እንጂ ፋንክሽናል ሰቦርዲኔሽን የለም። መምህርም እያሉ የነበሩት እሱ ነው። ፋንክሽን አለ፣ ግብር አለ። የግብር የበላይ የበታች የሚባል ነገር ግን የለም። ስለዚህ ሰቦርዲኔሽን የሚለውን አውጣው፣ ትክክል አይደለም። እኛ እያወራን ያለነው ፋንክሽናል ሰቦርዲኔሽን እንጂ ኦንቶሎጂካል ሰቦርዲኔሽን አይደለም።
ፋንክሽናል ሰቦርዲኔሽን በየትኛውም ጉባኤ ተወግዞ አያውቅም። በመጀመሪያ ደረጃ። ሁለተኛ በፕሮቴስታንት ተቀባይነት የለውም ያልከው ያው ያለ ማስረጃ ነው ያወራው። የሚቃወሙ ሰዎች የሉም ያልኩ አይደለም። ኢተርናል ፋንክሽናል ሰቦርዲኔሽን እንጂ ፋንክሽናል የሆነ ኢኮኖሚክ ትሪኒቲ ላይ ያለ እንትን አይደለም። ብራዘር ያለ ማስረጃ ነው እና ከፌሚኒዝም ጋር አያያዘ ያመጣው የሚገርም ነው የሆነው። ያው ለስለስ ካለች ስም ማጥፋት ለይቻ አላያትም። የለውም ዳኒ፣ አንተ አለመቀበል ትችላለህ። እነ ማቲዩ ባሬትን ከፈለግ በውስጥ እልክልሃለሁ። ስንት ዓመት ሙሉ ፋይት እያደረጉት ያለ ነገር ነው። በቃ ፌሚኒዝምን ፋይት ለማድረግ ነው። ትራዲሽናል የሆነውን የትዳር እንትን ምናምን ለማስቀጠል የተደረጉት ሂስትሪ ለምን አላሳየም? ከቸርች ሂስትሪ አታመጣም ዳኒ፣ ኮኦርዲኔሽን አታመጣም ከቸርች ሂስትሪ። ቃል በቃል አላልኩም። ፋንክሽናሊ እንደሚለያዩና ፋንክሽናል ልዩነት አለ አሉ እኮ መምህር። ለምን አትሰማም አንተ ዳኒ? ፋንክሽናል ልዩነት አለ ለምን አትሰማም ወደሚል ኤኒዌይ የሆነ ነገር መሞገት ሲያቅት ለምን አትሰማም ዳኒ ተሳስቷል፣ ጴንጤዎች አይደግፉትም ምናምን የሚሉ ፖለቲካዎች ለምጄዋለሁ ከአንተ። አሁን እሺ ምንድን ነው ያልነው? ሰምተናል ያልነውን እኛ ፋንክሽን የለም ማለት ዳኒ ፖለቲክስ ሳይሆን እኮ እኛ እያልን ያለው ነው የነገረ። ያንተን እንትን አልፈልግም፣ ያንተን ማረጋገጫ አልፈልግም። ፖለቲክስ ለይቼ ነው ቆይ በቃ ኦልሬዲ ፋንክሽናል ሰቦርዲኔሽን ኢተርናል ሰቦርዲኔሽን ጋር ሊገናኝ እንደሚችልም እንደማይችልም ባክግራውንዱን አላውቅም ካለ ዳኒ በዚህ ብናቆመው ይሻላል። ይሄኛ እኮ አርጊውመንት ያውቃሉ በደንብ ነው የማውቀው። ኢተርናል ነው አይደለም ዳኒ ኢተርናሊ ፋንክሽናል ልዩነቱ በምን እንደመጣ አላውቅም አላልክም? ሌላ ጥያቄ ነው የጠየቁ። አብ ለምን አልመጣም አይነት ጥያቄ ነው የጠየቁ መምህር። እና የወልድ መምጣት ፋንክሽናል አይደለም? ፋንክሽናል ነው ግን አብ ለምን አልመጣም፣ መንፈስ ቅዱስ ለምን አልመጣም ሲል አልተጻፈም ያልኩት። ፋንክሽናል ከሆነ ኤክስፕሌን አድርገው። እሺ ፋንክሽናሊ ወልድ ለምን መጣ? በፋንክሽናል እና በኦንቶሎጂ መካከል ያለው ልዩነት ማስረዳት ይችላሉ መምህር ወይስ እኔ ላስረዳ? መምጣቱ እኮ ፋንክሽን ነው አይደል? የወልድ መምጣቱ ፋንክሽን ነው። ኦንቶሎጂ ላይ ልዩነት የለውም ካልን ርዕሳችን ራሱ አዲሱ መደበኛ ትርጉም ላይ ችግር አለ ተብሎ የተጀመረው አንድም ችግር የለም ሶፋር። ኖ ቆይ ዳኒ ቆይ አንዴ፣ የአብና መንፈስ ቅዱስ ሳይመጡ የወልድ መምጣት ፋንክሽን ነው ወይስ ኦንቶሎጂ ነው? ፋንክሽን ነው፣ ኦንቶሎጂ ሊሆን አይችልም። ይሄ እኮ ፋንክሽን ከሆነ ለምን ኤክስፕሌን አታደርገውም ታዲያ? እንዴ ተወለደ እኮ አልኩኝ። አባቴ ከኔ ይበልጣል አላልኩም። ለምን እሱ ተወለደ? አከብረዋለሁ አለ እኮ። ለምን እሱ ተወለደ? አባትና ልጅ ለምን ተወለደ ተብሎ ሲጠይቅ መልሱ ምንድን ነው የሚሆነው? ኖ ወልድ ለምን ሰው ሆነ? በተለየ አካሉ ለምን ተላኪ ሆነ እኮ። ወልድ በተለየ አካሉ ሰው የሆነው ቅድም ጸሎት እንደተናገረው ቤዛነት የቤዛዎት ስራ ስላስፈለገ ከሆነ ዳትስ ኤክስተርናል ሪዝን። ኢንተርናል ሪዝን ግን የለም ካለ አሳዩኝ። ኢንተርናል ሪዝን የለም። ወልድ የመጣበት አብ ወይም መንፈስ ቅዱስ ያልሆኑበት ምክንያት የለም። ኢንተርናል ሪዝን ኦንቶሎጂካል ሪዝን ካለ አሳዩኝ። ኤክስተርናል ሪዝን ግን ለቤዛዎት ዓለም የተፈጠረው በማን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ በፈጠረው ሶስቱን ማሳየት ይችላል። እግዚአብሔር አብ ዓለምን የፈጠረው በማን ነው? በልጁ ፈጠረ የሚል አለ፣ ራሱ ፈጠረ የሚል አለ፣ ወልድ ፈጠረ የሚል አለ፣ መንፈስ ቅዱስ ፈጠረ የሚል አለ። ኖ ሐዋርያው ቅዱስ ጳውሎስ ዕብራውያን ላይ እኮ ኤክስፕሌን ያደርጋል። እግዚአብሔር ዓለማትን በፈጠረበት በልጁ በመጨረሻው ዘመን ተናገረን ይላል አይደል? ልጁ ደግሞ ሁሉን ፈጠረ የሚልም አለ። የሚታየውና ማይታየውን በሰማይና በምድር ያለውን ስልጣናት፣ ጌትነት፣ አለቅነትና ዙፋናትን ልጁ ፈጠረ የሚልም አለ። እግዚአብሔር ዓለምን በማን ነው የፈጠረው? በልጁ ፈጠረ ብንል ትክክል ነን። ግራማቲካሊም በሀሳብ ደረጃ በቃሉ ነው አይደል የፈጠረው? በቃሉ ማለትም እንችላለን። ልጁ ራሱ ፈጠረ ማለት እንችላለን። ስለዚህ ያለሱ አንዳች ሆነ የለም ማለትም እንችላለን። እግዚአብሔር ዓለምን በቃሉ ሲፈጥር በልጁ ሲፈጥር ፋንክሽናል ሰቦርዲኔሽን ነበረ። ፋንክሽናል ሰቦርዲኔሽን የሚጀምረው ከሳልቬሽን ጋር ነው እንጂ በመፍጠር ላይ አይደለም። ኢኮኖሚክ ሲሆን ነው። ግልጽ ነው አይደለም መምህር? ኢኮኖሚክ ሲሆን ነው እንጂ በመፍጠር ፕሮሰስ ላይ አይደለም።
ኢኮኖሚክ ነው ወይስ ኦንቶሎጂካል ነው ዳኒ? ኢኮኖሚክ የሚባለው ከሳልቬሽን በኋላ ነው። መፍጠር ሳልቬሽን መፍጠር ኢተርናል ስራ ነው። እግዚአብሔር በዘላለም የፈጠረው ማለት አለዛ እኮ ኢተርናል ሰቦርዲኔሽን ልደግፍ ነው ማለት ነው። ያሉ ፋንክሽን ኦንቶሎጂካሉን የሚያሳይ ማለት ነው። ፋንክሽናል እና ኢኮኖሚካል ትሪኒቲው የሚገልጽልን ኦንቶሎጂካሉ ነው። ስለዚህ ወልድ ግብሩ ምን ማለት ነው? ፋንክሽናል ኦንቶሎጂካሉን ይገልጻል ማለት ነው። ወልድ መወለድ ፕሮፐርቲው ስለሆነ ነው የተወለደው። መወለድ ፋንክሽናል ነው ወይስ ሜታፊዚካል ነው? ኦንቶሎጂካል ነው መወለድ ወይንስ ፋንክሽናል ነው? ኦንቶሎጂካል ነው። ኦንቶሎጂካል ስለሆነ በፋንክሽናል ይገኛል። ስለዚህ በኦንቶሎጂ ደረጃ ልዩነት አላቸው አብና ወልድ እያልክ ነው ያለው እኮ። ታትስ ፋንክሽን ኢትስ ኖት ኦንቶሎጂ አይደለም ይሄ። ኦንቶሎጂካሊ አንድ አይነት ናቸው ብላ የራስ ቤተክርስቲያን ታምናለች እኮ። ዳኒ በቃ ይቅርብ። በፕሮፐርቲ ኦንቶሎጂካሊ እንዴት ነው የምትለያቸው? ሶስቱን ኦንቶሎጂካሊማ አንድ አይነት ናቸው። እንዴት ነው የምትለያቸው? ኦንቶሎጂ ማለት ኢሰንስ ነው። ስለዚህ ኮሰብስታንሽ ያላቸው አብ ወልድና መንፈስ ቅዱስ። እንዴት ነው የምትለያቸው? አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው ብለን መለየት እንችላለን። ምክንያቱም መንፈስ ቅዱስ ስለሚሰርጽ። አብ ደግሞ ፋንክሽን ነው ወይስ ኦንቶሎጂካል ነው? መወለድ ፋንክሽናል ነው። ምንነቱ ግን እንዴት ለየው? ኦንቶሎጂ እንዴት ለጠፍከው ታዲያ? ኦንቶሎጂ ማለት ምን ማለት ነው? ኦንቶሎጂ ማለት እኮ ምንነቱ እኮ ነው። በመለኮት በአገዛዝ በስልጣን ማለት ነው አይደል? እንዴ ኦንቶሎጂ ማለት ወይ የተጻፈ ነገር አሳየኝ ብራዘር፣ ዝም ብለህ በቃል አጠይቀኝ። ጥሉ በቃ ዳኒ ቼክ አድርገው። ይሄ በእናንተ ጋር ራሱ ቼክ አድርገው። የተጻፈ ነገር አውጣ፣ የተጻፈ ነገር አውጣ። ምን ጸሎት አለክ? የማቲው ባሬትን ላሳየ ዳኒ ወይስ ይቅርብ? ማቲው ባሬት እንደፈለግ ልትመች ሚስጥረ ስላሴ አስተማሪ ስለሆነ ማለት ነው። እኛን ካልተቀበልከን እሱን ምናልባት እንትን ትለዋለህ። ለአንድ የጸሎት ትልቁ ላይ አድርገኛው በስተክል እንትን እንድትለው ብዬ ነው ዳኒ። Unfortunately, this is no secret. Many evangelicals have been influenced in this way by social Trinitarianism, some drawing equally radical conclusions, I would argue. To make matters worse, some today have even introduced hierarchy, a functional hierarchy within the Trinity, arguing for the eternal functional subordination of the Son to the Father within the immanent life of God. As if to be Father and Son means they are defined by societal roles of authority and submission. And this too has resulted in no little damage to the Trinity's simplicity. For there is no way for the Son to be functionally subordinate to the Father, a Father who is, they claim, superior in authority and glory, apart from each person having their own will. Although they will deny this is the case, those who hold to EFS, as it's called, I struggle to see how they can avoid this implication. A little attention to history can save us so much pain. We don't often realize how influenced we are on this side of modernity.
እናንተ ነው ዳኒሻ ምንድን ነው ያለው? አሁን ያለውን በአማርኛ ነገር እስቲ። እሺ አንተ እንትን አልከው በአማርኛ ነገረኛ። አሁን ከዚህ ውስጥ መልእክት ያመጣው አንተ ስለሆንክ ምን ነገር ነው ያስተላለፈው? በቃ የበላይ አስተዳዳሪ የሚባል ነገር የለም በኦቶሪቲ አንዱ ስለ ኢተርናል ፋንክሽን ሁለቱንም ብሏል። ሲጀመር ኢተርናል ፋንክሽናል ሰቦርዲኔሽን አንልም ብሏል አይደለም? ሲጀመር እሺ ዳኒ ኢተርናል ፋንክሽናል ሰቦርዲኔሽን ብሏል አላለም? ብሏል። ስለዚህ እኔ ደግሞ ኢተርናል ፋንክሽናል ሰቦርዲኔሽን አለ ብያለሁ አላልኩም? ያንተ ኮሄረንት እኮ አይደለም አርጊመንቱ እኮ እሱ ነው ዳኒ። እንዳውም ኮሄረንት የተናጋሪው ነው። ለምን መሰለህ መጨረሻ ላይ በፋንክሽናልን ተቃውሞ አረፈው። አዎ ፋንክሽናል ሰቦርዲኔሽን አለ ካልክ ኢተርናሉ ላይ ይመጣብሃል። እኔ ኢተርናል አይደለም ብዬ ከነገርኩ ምን አስጨነቀ? በቃ ዳኒ እንዴ ምን አስጨነቀ ብሎ ነገር የለም። ፋንክሽናሉ ኢተርናሉ ነው የሚገልጽልህ እኮ። እኔ ኢተርናል ፋንክሽናል ሰቦርዲኔሽን አለ አልኩኝ? እሺ ፋንክሽናሉን ያለ ኢተርናል አስረዳን። እሺ ችግር የለውም። ኢተርናል ፋንክሽናል ሰቦርዲኔሽን የለም ብያለሁ አላልኩም? ብለሃል። ቴንክ ዩ አመሰግናለሁ። ፋንክሽናል ሰቦርዲኔሽን ግን አለ ብለሃል አይደል? ፋንክሽናልማ ኢኮኖሚክ ነው ብያለሁ እኮ። ፋንክሽናሉን እስቲ ከኢተርናሉ ገንጥለህ ለይተህ አሳየን፣ አስተምረን። ምክንያቱም እግዚአብሔር በመለኮቱ ሁሉን ቻይ፣ ሁሉን የሚያደርግ፣ ሁሉ ቦታ የሚገኝ ፈጣሪ ምናምን እያለ የምንጨምራቸው ኦምኒፖዘንት፣ ኦምኒፕሬዘንት፣ ኦምኒሸንት የምንላቸው ባህሪያቶች በአብም በወልድም በመንፈስ ቅዱስ ውስጥም አሉ። ስለዚህ ጠቅለል ስናደርገው በመለኮት በአገዛዝና በስልጣን አብና ወልድ መንፈስ ቅዱስ አዲሱ መደበኛ ትርጉም እንደሚናገረው እኩል ናቸው፣ ግን በግብር ደረጃ ይለያያሉ። ሲለያዩ አብ የበላይ አስተዳዳሪ ነው። ለምን ሲባል ፋንክሽናል ወይም ኢኮኖሚክ ትሪኒቲ ላይ እኛም በማዳን ረገድ አብ ስለ አባቴ ከኔ ይበልጣል ስላለ እነዚህ ነገሮች የተወሩት ከፋንክሽናል አንጻር ነው እንጂ ከኦንቶሎጂ አንጻር አይደለም ብዬ ተናግሬያለሁ። እዚህ ላይ የምትቃወሙ ፖይንት ምንድን ነው? መጽሐፍ ቅዱስ ውስጥ ያለ ጥቅስ ነው የጠቀስኩት አይደል እንዴ? ችግር የለውም። የተላከው ለምንድን ነው? የተላከው ኤክስተርናሊ ለቤዝዎት ስራ ነው። እሱ ስለ ምንነቱ አይናገርም። ኢንትሪንሲካሊ ግን ኦንቶሎጂ ወይም ሜታፊዚክስ ካልከኝ ግን ማስረጃ አምጣ። ተላከው እኮ ለምንድን ነው? ግን እሱ ስለምንነቱ አይናገርም። ፋንክሽን ነው፣ ስራ ነው። በተለየ አካሉ እኮ ያንን ፋንክሽን እንዴት ነው ለምንድን ነው ለወልድ የምትሰጠው እኮ ነው እያልኩ ያለሁት። ኢትስ ኦኬ ኢዮብዬ፣ ይሄን አክል እኮ ከተግባባን በስላሴ እምነታችን ኢትስ ኦኬ አይደለም። this is the question ዳኒ፣ ኢትስ ኦኬ አትበለው። ወልድ ለምንድን ነው የተወለደው? አብ ወይ መንፈስ ቅዱስ ለምን አልተወለዱ? እሺ በቃ እኛን ለማዳን ነው የተወለደው። በቃ ለእኮ ወልድ ለምን ተወለደ? ዳኒ አብ ወይ መንፈስ ቅዱስ ለምን አልተወለዱም? you have to answer that. that's the question እኮ። የተጻፈ ነገር የለም። የተጻፈ ነገር ካለ አንተ ተናገርና እናያለን። በቃ እሺ፣ ጸሎት ቀጥሉ። እሺ አይደለማ። አሁን እኮ የሆነ ነገር አሳይ ከተባለ እዚህ በቃ ፋንክሽናል ሰቦርዲኔሽን አለ ካልክ ወደ ኢተርናል ፋንክሽናል ሰቦርዲኔሽን ይመራሃል። ባይ ዴፊኒሽን የተጻፈ ነገር ካለ አሳየን ብራዘር። አሁን ተው የሁሉ ሰው በተሰበሰበበት ነገር አንተ እኮ ነው ማሳየት ያለብህ። እኔ እኮ ፋንክሽናሊ ኢኮኖሚክ ትሪኒቲ ላይ ነው ያለው ነው ያልኩ ያለሁት። ኢኮኖሚክ ትሪኒቲ ላይ አለ አልክ አይደለ? ኢኮኖሚክ ትሪኒቲ ላይ አለ አለው። አብ ላኪ ነው፣ ወልድ ተላኪ ነው። አባቴ ከኔ ይበልጣል ብሏል። ስለዚህ በስጋ መበላለጥ አላቸው። በስጋ በስጋ እንደ ሰው መበላለጥ አለ። ለምን ሲባል አባቴ ከኔ ይበልጣል የሚለውን ወስደ ማለት ነው። ሰው ስለሆነ ከመላእክትም እጅግ አሳነስከው ስለሚል ጭምር ስለተላከ በግብር ልዩነት አላቸው። በኦንቶሎጂ ግን በምንነት በመለኮት በአገዛዝና በስልጣን ግን አብ ወልድ መንፈስ ቅዱስ እኩል ናቸው የሚለውን ስንተኛ ዞር እንደተናገርኩ መቁጠር አልችልም እዚህ ቤት። ምን ጥያቄው እኮ ለምንድን ነው ወልድ የተላከው እኮ ነው። በተለየ አካሉ ለምንድን ነው ወልድ? አንተ ንገረንና እንማር ነው የሚታረጋለው። ኖ አንተ ንገረን። አንተ ፋንክሽናል ሰቦርዲኔሽን አለ አልከን። ፋንክሽናል ሰቦርዲኔሽን አለ ካልክ ያንን መናገር ያለብህ አንተ ነህ። እኔ ሰቦርዲኔሽን አለ ብዬ አላምንም። እኔ አለ ብዬ አላምንም። አንተ እኮ ነህ አለ ብለህ እኮ እንደሌላ ሳየና። አሁን እኮ ለምንድን ነው የተላከው ስትል እኮ የሆነ መልስ ይዘህ እኮ ነው።
በቃ እኔ የለም እያልኩ አንተ እኮ ነህ ክሌም እኮ ያቀረብከው ፋንክሽናል ሰቦርዲኔሽን አለ የምትለው አንተ ነህ። ስለዚህ አለ ያልኩበት ምክንያትም ማን ነገርኩህ? አባቴ ከኔ ይበልጣል ሲል ስለ ስጋው እያወራ ነው። ከመላእክት እጅግ አሳነስከው ሲል ስለ ስጋው እያወራ ነው። ተልክ ያለው ሲል ስለ ስጋው እያወራ ነው። ተጨነቀ ተሰቃየ ሲል ስለ ስጋው እያወራ ነው። የባሪያን መልክ ያዘ ሲል ስለ ስጋው እያወራ ነው። አብ የባሪያን መልክ አልያዘም። ስለዚህ ራሱን ዝቅ አደረገ ይላል። አብ ያልያዘው ጥያቄው እኮ እሱ ነው ዳኒ። ለምንድን ነው ወልድ የያዘው? አልተጻፈም ምንም። በቃ ወልድ ራሱን አዋረደ ነው የሚለው መጽሐፍ። ለምን የተሻለ ምክንያት ካለ አምጣ እኮ። ለምን እንደሆነ አታውቀውም አንተ ራስህ አታውቀውም። አልተጻፈም። እኔማ ፕሮፐርቲ ስለሆነ ነው አልኩህ እኮ። እኔ ፕሮፐርቲ ብሎ መልስ የለም። በጥቅስ አውራ። በቃ እሺ ቀጥሉ እናንተ። ኦኬ ጥቅስ የለህም ማለት ነው። አያውቅም ለማለት ነው የመጣው። ልጁ ነው አንተ ኢተርናሊ ልጁ እንደሆነ አታምንም እንዴ? አሁን ስለማንኛውም ይሄንን ተሆነ አዲሱ መደበኛ ትርጉም ላይ ስህተት ካለ አሳየኝ። አንድ በቃ ስህተቱ ያው አንተ ያወራኸው ነው አሁን። ስለዚህ ምንም ስህተት የለበትም። አዲሱ መደበኛ ትርጉም ፍላውለስ ነው እያልኩ ነው። በጣም ተሳስተሃል እንጂ ነው እያሳየው። ኧረ ዳኒ ተው በቃ። ቆይ አይ እሱ ላይ ከመሄዳችን በፊት ዳንዬ ቆይ እሱ ላይ ከመሄዳችን በፊት እዚህ ላይ እንድንጨርሰው የሚያስፈልገው አጋንንታዊ ነው ስትሉ አልነበረም? አንድ ጥቅስ አምጡ። አዲስ መደበኛ ትርጉም ቆይ እሱ የተባለበትን ቆይ ኧረ ዳኒ ቆይ ሰማኝ በእናትህ ተው። እሱን የተነሳበት አንደኛ ከርዕሱ ያወጣናል ብለው ነበረ ያነሱትም ቤተ ጳውሎስ ነበሩ። በእንደዚህ አይነት ሞቲቭ እንድናወራም አይደለም ቤቱን የከፈት ነው። ቆይ ሸረተ ዳኒ ሰማኝ አዲሱ መደበኛ ትርጉም አጋንንታዊ ከሆነ ጨርስና ቆይ እሱ አይደለም ርዕሱ። ቆይ ዳኒ በእናትህ አሁን ርዕሱን ራሱ እኮ ሽፍት ሊሆን ነው። አሁን እኔ አዲሱ መደበኛ ላይ ይሄ ችግር አለ የሚል ነገር ላነሳ ሳይሆን በዚህ በቲክቶክ ላይ ያየን ያለነውን ችግር ለመፍታት ነው። አንደኛ ነገረ ክርስቶስ ላይ በጣም የተለያየ ነገር እየሰማን ስለሆነ አንደኛ ሰቦርዲኔሽን የሚለውን አሁን ራሱ ያንሳል የሚለውን ነገር በትክክል አንደርስታንድ ካልተደረገ ክርስቶስን የሥላሴን ግብር ራሱ አንደኛው በታች አንደኛው በላይ አድርጎ ያመጣል የሚል ነገር ነው በእኛ ጋር ያለው። አይ እንደሱ አይደለም የሚለውን ደግሞ አንተ ማስረዳት አለብህ የሚለውን ከአንተ ማስረጃ እንድሰጣቸው ነበር የተፈለገው። አይ የለም የሚታወቅ ነገር የለም ማለት ስላልተጻፈ እኩል ናቸው ይላል። እሱ ቆይ በመለኮት በአገዛዝና በስልጣን እኩል ናቸው ልዩነት የላቸውም ይላል። ከዚህ በላይ ምንም በል በግብር መበላለጥን እኮ ነው እኮ አሁን እኮ እኛ ይኸውልህ ፈንክሽናሊ አንዱ አንዱን ይበልጣል ያላችሁ ያላችሁት እሱን ነው። በፈንክሽን ልዩነት አለ ወይ? አዎ ልዩነት አለ። ልዩነቱን እኛም እንናገራለን። መበላለጥ ለሚለው ግን ለሱ ማስረጃ ማቅረብ አለባችሁ። ለምሳሌ አንተ ራሱ ስትናገር ምን አልክ? ሰውነትን ስለያዘ ነው አልክ። ስለዚህ ሰው ያልሆነ ለምሳሌ መንፈስ ቅዱስም አለ። ስለዚህ ከመንፈስ ቅዱስም ያንሳል እየተባለ ነው ወይ? ከአብ ብቻ ሳይሆን ለምን በስጋው ነው እያልክ እየተናገርክ ከሆነ ከአብም መንፈስ ቅዱስም ደግሞ ሰው ስላልሆነ አሁንም መንፈስ ቅዱስም የበላይ ነው የሚል ነገር አያመጣም ወይ? እንደዚህ ተብሎ ደግሞ ይቀመጣል የሚል ጥያቄ ነው ያለን። መበላለጡ ላይ ነው እኮ አሁን ችግር እየፈጠረ ያለው። ኢየሱስ ያሻል እያላችሁ ነው ያላችሁት። አባቴ ከኔ ይበልጣል ሲል መቼም በመለኮት አልዳኒ። ስለዚህ ኢየሱስ አዋሽም ካለ ስለዚህ አንተ አብም ቆይ እሺ አንድ ጊዜ ዳኒ ይሄንን ብቻ መልስልኝ። አብም መንፈስ ቅዱስም ናቸው የሚበልጡት? እኛ መጽሐፍ ቅዱስ እንዴት እንደሆነ ላስረዳሽ አዳምጥ። በዘላለም ስልጣን ላይ ሁላችን እንደምንስማማው በመለኮት በአገዛዝና በስልጣን እኩል ናቸው። መበላለጥ የለም። በመለኮት በአገዛዝና በስልጣን በግብር ግን ይለያያሉ። ልዩነቱ ምንድን ነው ስትሉ ራሱ ኢየሱስ የተናገረው አለ። አባቴ ከኔ ይበልጣል ሲል በግብር ነው ያልኩት። ኢየሱስ እኛን ለማዳን ብሎ ኃጢአትን እንደተሸከመና እግዚአብሔር ደግሞ ያደቀው ዘንድ ፈቀደ ይላል። ስለዚህ ኢየሱስ በኃጢአታችን ምክንያት ደቋል። መጽሐፍ እንደሚል ኢሳያስ 53 ማለት ነው። አብና ማነው መንፈስ ግብሩን ራሱ እኮ ቆይ ዳንዬ ወይ ለይልን። አሁን ኢንተርናል በሆነው በአብ ወልድ በመንፈስ ቅዱስ ያለ ግብር አለ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በዚያ አይበላለጥም አይደለ? ይሄንኛውን ግብር አይደለም እያነሳ ያለው። ወላዲ እዚህ ላይ ተስማምተናል። ተወላዲ ልጅ ነው።
በዛ እያወራለም ስለ ፋንክሽን ስለ ግብር ነው እያወራው። እሺ በዚህ ይበላለጣል፣ በእንደዚህ ይበላለጣል። አብ በግብር ነው ያልናል። እሺ ታዲያ ፈንክሽን ግብር ይሄም እኮ ግብር ነው፣ የአካል ግብር እኮ ነው። ይሄስ ይሄኛው ግብር አይደለም። አብ ወላዲ ወልድ ተወላዲ መሆን መንፈስ ቅዱስ ሰራጺ መሆን ግብር ነው አይደለም? የምን ግብር ነው ይሄ? ፋንክሽናል ነው በአማርኛ። እንግዲህ ግብር የምንለው ስራን ነው። መወለድ ይሄ የምን ግብር ነው? ረታው ዳኒ የሰማኝ እየሰማኸኝ? አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። ቀጥሉ እናንተ። ይሄ የምን ግብር ነው የሚባለው? ግብር ነው። እሺ ልክ ነው። የምን ግብር ብለህ ነው የምታምነው? ነው መውረድ አለብኝ ብራዘር፣ ምክንያቱም እንትን ስላልሆነ ሰላማችሁ ዛቀን ጥያቄ እኮ ነው የጠየቅኩ። ይሄንኛ የምን ግብር ነው የሚባለው ነው ያልኩት። ሰምታችኋል። መመለስ ካልፈለኩ ግዴታ የለውም። ራሴ ላይ ፍሎውለስ የሆነ ትምህርት እንዳለ ሰምታችኋል። ሌላው ይቅር። እሺ በቃ ሌሎቹ ይመልሱ። በቃ ዳንዬ በቃ የኔ ጥያቄን ግን ዶግማ ነው እንዴ? ሌሎቻችሁ ጠይቁ። ለእናንተ ዶግማ ነው እንዴ? ያልገባኝ ነው ኢንተርናሽናል ቨርዥን ማለት ነው። እንዴት ናችሁ ሁላችሁም? ዋው ከታች ያለ ኮሜንተሪ ነው እሱ ላይ ያለውና አንደኛ መጀመሪያ ያው ቃሉን ላይ መጀመሪያ መጽሐፉ ላይ ያለው ልክ ነው ወይ አለን። እሱ አይደለም ጥያቄያችን። ከታች ግን በኮሜንተሪ እንደዚህ ተብሎ ተገልጧል፣ እሱ ትክክል ነው ወይ የሚል ነገር ነው የተነሳው እና ቤተ ጳውሎስ ነበሩ እሱን ሐሳብ ያነሱት እንዲያስረዱ ነበር። ከጅምሩ ኤንአይቪ ተሳስቷል፣ ይሄ ቨርዥን ስተት አለበት ብሎ መናገር ዶግማ ነው እንደ ኤንአይቪ? ለኤንአይቪ እንደዚህ መሞገትስ ዶግማ? የሥላሴ ዶግማን ያክል እንደዚህ ለአንድ ቨርዥን እንደዚህ መሆን እንዴት ነው? አሁን ያልገባኝ ያው እንከና አልባ ነው ብሎ ማመኑ እኮ መቼስ ምን ማድረግ ትችላለህ? ያው እምነቱ ስለሆነ እሱን ግን ቢያንስ ትክክል መሆኑን ደግሞ እኛም በጥያቄ ስንጠያየቅ በውይይት ማሳየት ቢቻል ጥሩ ነበር ነው። እና ደግሞ አሁን አይታችሁ ከሆነ ቲክቶክ ላይ እየተነሱ ያሉ ጥያቄዎች አሉ። እኔ ነገረ ክርስቶስን የሚረዱበት መንገድ በጣም ተለጥጦ እየሄደ ያለው ምንድነው? አንደኛ ክርስቶስ መጀመሪያ ቃል ስጋ ሲሆን መለኮትና አሁን ራሱን ባዶ አደረገ የሚለውን ምን ማድረግ ተጀመረ? መለኮታዊ ባህሪውን ትቶ ወይም ሳይጠቀም ሰዋዊ ብቻ ሆነ። ከዛ በኋላ ደግሞ ልክ በትንሳኤ ደግሞ ምንድነው መለኮታዊ ባህሪውን ደግሞ መጠቀም ጀመረ። እንደዚህ አይነት ነገሮች እየመጡ ነው። ሲቀጥል ደግሞ የክርስቶስን ስም ይያዝና ክርስቶስ የተቀባ የሚለውን ልክ ዳዊትና በፊት የነበሩ ነገስታት እንደተቀበውት ክርስቶስም እንደዛ ተቀብቶ ነው ምንድነው የተሾመው የሚል ነገር ደግሞ ይነሳል። እነዚህ ነገሮች ትክክል አይደሉም። መጽሐፍ ቅዱስ ላይ ያለን ነገር በትክክል ካለመረዳት ከቤተ ክርስቲያን ውጪ በሆነ መረዳት ውስጥ እየተገባ ስለሆነ ይህ ደግሞ ከዘላለም ሕይወት ያጎላል። ትምህርቱ በእንደዚህ መቀጠል የለበትምና ስህተት መሆኑን እነሱ አንዳንዶቹ እውነት ለመናገር ከነሱም ውስጥ ሆነው ትክክል አይደለም ብለው ሲሞግቱ ነበር። ቀን ላይ ጠዋት ላይ አካባቢ ሶሬቲ ቤት ከነበራችሁ ለማስረዳት ሲሞከር ነበርና ከዛ ይቀጥለ ነበር ቤት የከፈትኩበት ማለት ነው። እስድሮስም ኢዮባ እና ይሄንን ምን ትላላችሁ በነገረ ክርስቶስ ላይ ባለው ሁኔታ? አሁን የነገርከኝን ይሄ ምንፍቅና ነው። ምክንያቱም የንስጥሮሳዊነት ምንፍቅና ነው። ምክንያቱም በክርስቶስ ውስጥ መለኮትና ስጋን መለያየት ይሄ ንስጥሮሳዊ ምንፍቅና ነው። ከዛ ደግሞ
የአዶፕሽናሊዝም የሚባለው ምንፍቅናም ጭምር ያለበት ነው። ምክንያቱም እውነት ነው ቤተክርስቲያናችን ተዋህዶን ቅብአት ብላ ትጠራዋለች። ቅዱስ ሳዊሮስ ዘስሙናይንም ቅባት ብሎ በብዛት ሲጠራው እናያለን። መቀባት፣ መክበር። መቀባት ሲባል ልክ ይሄ ነገስታቶቹ እንደሚቀቡት የዘይት ቅባት አይደለም። በእንደዚህ አይነት መልኩ አይደለም የምንረዳው። ነገር ግን የስጋን መክበር አሁን የኛ የተዋህዶ ፖዚሽን በተዋህዶ ከበረ፣ አንድ አካል አንድ ባህሪ በተዋህዶ ከበረ የሚል ትምህርት ነው ያለን። የኢትዮጵያ ቤተክርስቲያን አሁን ራሷንም ስትገልጽ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የምትባለው ማለት ነው። እንዲሁ በሀገራችን ደግሞ የቅብአት ስኩል ኦፍ ቶት አለ እንደዚሁ። እነሱ ደግሞ የቅባትን ትምህርት ይለጥጡትና አንደኛ ይሄ መክበርን አክባሪነትንና ክብር መሆንን ለስላሴ ለእያንዳንዳቸው አካላት ይቀጽሉታል ማለት ነው። ለነሱ ኤክስክሉሲቭ ያደርጉታል። ይሄ ለነሱ ብቻ ለአንዳቸው ብቻ። ለምሳሌ መክበርን የወልድ ስራ የወልድ ግብር ብቻ አድርገው ይመለከቱታል። አክባሪነትን የአብ ብቻ ክብር መሆንን ምክንያቱም ቅዱስ ሙሼ ባርኬፋም እንደዚሁ በተለይ ሜዲቫል አባቶቻችን ላይ ስለዚህ በጣም እንትን ብለውበታል። ይሄ ስለ ቅብአቱ ማለት ነው። ምክንያቱም ክርስቶስ የሚለው ስም በራሱ ሶስቱን የስላሴን አካላት በራሱ የሚያሳይ ነው ማለት ነው። እንትን ቅዱስ አትናቴዎስ ለኛ ሲል ተቀባኛ ቅቡአን መሲሐውያን፣ ምክንያቱም እኛ ከክርስቶስ የተነሳ ነው ክርስቲያኖች ተብለን የምንጠራው ማለት ነው። ስለዚህ ከክርስቶስ የተነሳ ክርስቲያኖች ተብለን ከተጠራን በክርስቶስ ነው ክርስቲያን የተባል ነው። ያም ማለት ክርስቶስ ማለት ቅቡ የተቀባ ማለት ነው። እኛ ስንጠራ ክርስቲያኖች ማለት የተቀቡ ተብለን ነው የምንጠራው ማለት ነው። መሲህይን በአረበኛው እንደሚለው ማለት ነው። ስለዚህ ክርስቶስ የሚለው ቃል በራሱ ሶስቱን አካላት ያሳያል። ክርስቶስ ማለት የተቀባ ከሆነ የተቀባ የሚለው ቀቢን እና ቅብእን ወይም ክብርን ያሳያል። አብ ቀቢ ሆኖ ወልድ ተቀቢ ሆኖ መንፈስ ቅዱስ ደግሞ ቅብእ ሆኖት ማለት ነው። ስለዚህ ይሄንን እኛም እናስተምረው ነው፣ ግን እነሱ ባሉት መንገድ አይደለም እኛ እንትን የምንለው። ስለዚህ መቀባት ሲባል ከነገስታት ጋር ማያያዝ ይሄ ልክ የሆነ የወይራ ዘይት ፈሶበት አይደለም ክርስቶስ ተቀባ የተባለው። ገና በማኅፀነ ማርያም በተዋህዶ መክበሩን ስጋ መክበሩን አምላክ መሆኑን ለማሳየት ነው ማለት ነው። ከዛ ደግሞ የሆነ ሰዓት መንፈስ ቅዱስ አድሮበት ወይም ደግሞ መለኮትም አድሮበት አይደለም አምላክነትን ያገኘው በባህሪው ነው እንጂ ማለት ነው። ብዙ የመጽሐፍ ቅዱስ ቃላት ይሄ ከስጋዊው አንፃር ስጋዊን ለማስረዳት መጽሐፍት የተናገሩበትን አነጋገር ይሄ መለኮታዊ ማንነቱን እንዳጣ ይሄ ውላጤ ማስገባት ነው በእግዚአብሔር ዘንድ። እግዚአብሔር ደግሞ አይለወጥም ተብሎ ተጽፏል። ራሱ ወልድ ደግሞ እግዚአብሔር ነው አይደል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ከተባለ ይህ ስጋ የሆነው ቃል ራሱ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ደግሞ መለወጥ አይስማማውም ማለት ነው። ቅዱስ ጳውሎስም በመልእክቱ እንደሚለው ኢየሱስ ክርስቶስ ዛሬም ነገም ያው ነው የሚለው። ስለዚህ አይለወጥም ክርስቶስ ማለት ነው። ስለዚህ ስጋዊውም አልለወጠውም ክርስቶስን። ልክ አሁን ሙስሊሞች ስጋዊን የሚረዱት በመለወጥ አንጻር ነው። እኔ እግዚአብሔር አልለወጥም ብሏል፣ እንዴት ነው ስጋ ሆነ የምትሉት ይሉናል አይደል? ስለዚህ እኛ ይሄን ስንመልስ እግዚአብሔር አልለወጥም ያለበት ኮንቴክስት አለ። እግዚአብሔር ደግሞ ተለውጦ ነው ብለንም አናምንም ስጋ የሆነ። ስለዚህ ይሄም እንደዚህ ብሎ የሚያምኑ ሰዎች ከሙስሊሞች አንጻር ነው ይሄን ስጋዊን ወይም ኢንካርኔሽንን እየተረዱት ያሉት ማለት ነው። ይሄ ፒውርሊ ቤተክርስቲያን ንስጥሮሳዊነት አዶፕሽናሊዝም ብላ ያወገዘቻቸው ምንፍቅናዎች ናቸው እነዚህ ሁሉ ማለት ነው። ቃሌት ያሰማልኝ ንስጥሮስ ይሄንን እውነት ነው መያዝ ያለብን ነው እና እንደዚህ አይነት ትምህርቶች እና አሁን እየሰማን ባለንበት ጊዜ ላይ ደግሞ በደንብ ትምህርቱ ትክክል አለመሆኑን ማሳየት፣ በእኛም በኩል ደግሞ ትክክለኛውን የኦርቶዶክሳዊ መረዳት
ማሳየት እንችላለን ብዬ አስባለሁና አሁን በተነሳው ላይም ግን መጠቅላይ ሐሳብ ብትሰጡበት ደስ ይለኛል። በተለይ ይሄ ፈንክሽናል ሰቦርዲኔሽን በሚሉት ላይ አንደኛ እየተነሳ ያለው እኔ ካብ ማነስን ፈንክሽን በፈንክሽን ልዩነት አለ። ወልድ ተወላዲ መሆኑ ወይም የቤዛው ስራ ለወልድ ብቻ ይነገርለታል። ያ ማለት ግን ልክ እንደ ደረጃ አቤ በላይ እና ደግሞ በስጋ ከሆነ አቤ በላይ ብቻ ስጋን በመልበሱ ደረጃ የምናወጣለት ከሆነ ከመንፈስ ቅዱስም ጋር ደግሞ እኮ ማነጻጸር ግድ አይላቸውም ወይ? የኔ ጥያቄ የነበረው ደግሞ አንድ እሱ ነው። ፈንክሽናል ሰቦርዲኔሽንን የሚያምኑ ከሆነ ለአብ ከተነገረ አብ ስጋን አልለበሰም፣ መንፈስ ቅዱስም ስጋን አልለበሰም። ስለዚህ በፈንክሽናል ሰቦርዲኔሽን የሁሉም የበታች ነው የሚሆነው ወልድ ማለት ነው። አብም የበላይ ነው የሚሆነው፣ መንፈስ ቅዱስም የበላይ ነው የሚሆነው ትምህርት አያመጣም ወይ? ስለዚህ ይሄ ወደ ስህተት አይመራቸውም ወይ የሚልም ጥያቄ ነበረኝና ዮባይም ሌሎቻችሁም እስቲ ሐሳብ ስጡበት በተነሳው ፍሬም ዮባ ስለነበር እስቲ ዮባ ቀጥልና ፍሬ እያልን ሀብቶም እንኳን ደህና መጣ እንቀጥል። እኔ እንትን ተናግሬ እንትን ልበል ጸሎት ቴንኪው ሰላም ብያለሁ። አፖ መስፍንሽ ቅድም ሰላም ሳላችሁ እንትን አልኩኝ። አይ ይሄ ግብር ፕሮፐርቲ የሚባሉት ነገሮች እና አንዳንድ የትምህርተ ስላሴው ምናልባት ሁሉም ጋር አይደለም፣ አንዳንዱ በደንብ እንትን ስላላለው ይመስለኛል። እና ቅድም እንዳልኩ ነው ጸሎቴ እዚህ ያ ችግር ሲፈጥር ችግር ሳይሆን በቃ ያለው ሶሻል ስትራክቸር ቪዲዮንም ሰምታችሁታል። ሶሻል ስትራክቸሩ ኮሚኒቲው ሲቀየር ያመጡትና ዴቨሎፕ ያደረጉት አስተምሮ ነው። አንድ ነገር በባህሪ ልክ አሁን ዳኒ እንዳለው ማለት ነው። በባህሪ አንድ ነው። በባህሪ አንድ ሆኖ ግን በግብር አንዱ ሌላኛውን መብለጥ ይችላል። ልክ በቃ ወንድ ከሴት በግብር እንደሚበልጥ ከዛ ደግሞ ልጅ እየተባለ የሆነ ለዞም ሀብቶም እንትን ካለ የሆነ ፎቶ አላቸው የቤተሰብ ስትራክቸር ተብሎ እግዚአብሔር አብ ከላይ አለ፣ ከዛ ክርስቶስ አለ፣ ከዛ መንፈስ ቅዱስ፣ ከዛ ቤተክርስቲያን፣ ከዛ ባል፣ ሚስት፣ ልጅ እያለ የፋሚሊ ስትራክቸርን እንደዛ እንትን ይሉታል። እና ፋንክሽን አለ። ፋንክሽን እንዳለ ሁላችንም በክርስትና አስተምሮ የታመነ ነው። ግን ሰቦርዲኔሽን የሚለው ላይ ነው ችግር የሚያደርገው። ሞዴሬተር መምህር በረከ እና ሰቦርዲኔሽኑ ላይ ነው ችግር ያለው። ፋንክሽናል ሰቦርዲኔሽን አንዱን ከፍ ማድረግ አንዱን ያነሰ ማድረግ እንትን አይደለም። ኢተርናሊው ላይም መምህር በደንብ እንትን እንዲሉበት ይህ ፋንክሽናል የሆነው ነገር የተገለጠው ነገር ኦንቶሎጂካሉን የሚያሳይ ነው እና ያንን የሚያሳይ ስለሆነ እዚህ ጋር መበላለጥ አለ፣ እዚህ ጋር ማነስ አለ፣ እዚህ ጋር የበላይ አስተዳዳሪ አለ ምናምን ከተባለ ያ ዞሮ ዞሮ የሚሄደው ኦንቶሎጂካሉ ነው። ኦንቶሎጂካሉ ላይ ነው እና ወደ ኢተርናል ፋንክሽናል ሰቦርዲኔሽን ይኬዳል። እና ቅድም ፍሬም ስጠይቅ ነበረ እንደ ሪሌሽን አያዩትም አንዳንድ ወንድሞቻችን እህቶቻችን ፕሮቴስታንት ቤት ያሉት በቃ ሶስት የተለያየ ፐርሰኖች ይመስሏቸዋል። ሰፓሬት የሆኑ ሰው ፐርሰኖች ይመስሏቸዋል አካላት እና እንደዚህ በሆነ ተመካክረው ወይ ጣጥለው ምናምን ነገር ይመስላቸዋል ወልድ የተላከው። አንዳንዱ እዚህ ከሰማችሁት ወልድ ራሱ ወልድ መባል የጀመረው ከቅድስት ድንግል ማርያም ሲወለድ ነው እንጂ ከዛ በፊት ወልድ አልነበረም የሚሉም አሉና በዛ ረገድ ራሱ ፋንክሽኑ ላይ ነው አብ ወልድ መንፈስ ቅዱስ የተባለው ነገር ራሱ የመጣው እንጂ ከዛ በፊት በቃ ሶስት የመለኮት ባህሪ ያላቸው ሶስት አካል ናቸው ብለው ነበር እንትን የሚሉት። ሪሌሽንሺፑን እንትን ይሉታል፣ ፕሮፐርቲውን ያጠፋል። ሰቦርዲኔሽን ብቻ ከባድ ነው። ግን መምህር በደንብ ይሉበት ሀብቶምም ስላለ ሀብቶምም በደንብ እንትን ማለት ይችላል። እኔ እንትን ከምል ይቀጥሉ። እሺ ዮባይ መምህር እንኳን ደህና መጡ። እስቲ ሀሳቡ ላይ የተወሰነ ነገር ይበሉን። በተለይ ደግሞ ሁለተኛ የሰማዋት ፓርት ምንድናት? ልክ ከድንግል ማርያም ከተወለደ በኋላ ነው ፈንክሽናል ሰቦርዲኔሽኑ የጀመረው የሚልም የሰማው መሰለኝና እንደዛ ከሆነ በስላሴ ላይ
እንደ ተጨማሪ ራሱ ልክ ከተወለደ በኋላ ሌላ ነገር መጨመርስ አይሆንም ወይ የሚለው ራሱ ጥያቄ መሆን አይችልም? እና ይሄም ጥያቄ ስለፈጠረብኝ ነው። መምህር እንኳን ደህና መጡ፣ ይቀጥሉ። ኤስድሮስ ሰላም ብያለሁ። ኤስድሮስ ሀሳብ ሊሰጥ መሰለኝ። እሱ እኔ ሀሳብ ቅድም ስለሰጠው ይስጥ። ኖ ኧረ አንተን ነው መምህርዬ፣ እንዴት ነው? ሰላም ነው ቶይ? ክርስቶስ ተነስቷል። እንትን ቅዱስ ሞሼ ባርኬፋ ይሄን ጥያቄ የመለሰበትን ክፍል ኢዮባ ቢያነብልን ብዬ ነው፣ ለኛም ለማጽኛም ስለሚሆን የሱን ትምህርት አጭር ናት ቢያነባት ብዬ ነው። ላይክ እንትን ለማለት ወይ መምህር ሐሳብ ይስጡና ያነባዋል። ልክ ይልሃለሁ ኢዮባ ቴሌግራም። በቃ መምህር ይቅደሙና ከዛ ኢዮባ ያነብልናል። ያ አይ ከኢንካርኔሽን ኢኮኖሚ የሚሉት አባቶች አለ። ያው በስጋዊ ምክንያት ወልድ አነሰ የተባለበት አለ። ምክንያቱም ሰው ሆኗል፣ ራሱን ዝቅ አድርጎ በባሪያ መልክ ታይቷል፣ እንደኛ ሰው ሆኖ ተርቧል፣ ተጠምቷል፣ ሞቷል። ቅዱስ ጳውሎስ እንዳለው ከመላእክት እንኳ ጥቂት አሳነስከው እስከሚባል ድረስ ሆኗል። ይሄ ግን ከትንሣኤ በኋላ ከበረ ተለአለ ሲባል ይሄ ሪቨርስ የተደረገበት ነው። ቅድም ዳኒስ ያነበው የነበረው ጥቅስ አንደኛ ቆሮንቶስ 15 ግን ኢቭን በዛ ሪቨርስ የሚደረግ አይደለም ማለት ኢተርናል ነው፣ በቃ የሚቀጥል ነው ማለት ነው። ክርስቶስ እኮ ከበረ ሲባል ከፍ ከፍ አለ፣ ከስሞች ሁሉ በላይ ስም ተሰጠው ምናምን ሲባል በሰው ሆኖ በትህትና ያደረገው ነገር በቃ የቤዛነት ስራ ሰርቶ እሱ ተፈጸመ ማለት ነው። አሁን ክርስቶስን በስጋው እንኳን ዝቅ አናረገውም። ኦልሬዲ ስራ ለመስራት ለኢኮኖሚ የተደረገ ነው እንጂ ኢተርናሊ ክርስቶስ ስጋ ስለነበሰ ከአብና ከመንፈስ ቅዱስ ዝቅ ብሎ አይኖርም። ይሄ ከሆነ ከኢንካርኔሽንም ጀመረ አይባልም። ምክንያቱም የስጋዌ ስራ እምቅድመ ዓለም ነው የታሰበው፣ ኢተርናሊ በእግዚአብሔር ሕሊና ውስጥ የነበረ ነው። ስለዚህ ክርስቶስ በእግዚአብሔር ሕሊና ውስጥ ራሱ ኢተርናሊ ሰቦርዲኔት ነበረ ያስብላል። ቅድም ዳኒን ስጠይቀው የነበረው እሱን ነው። ፋንክሽናል ሰቦርዲኔሽን ብለህ ማቆም አችልም፣ ኢተርናሊ መሄድ አለብህ ማለት ነው። ምክንያቱም ክርስቶስ ኢተርናሊ ነው ሰው ለመሆን ፕላን በስላሴ ውስጥ ፕላኑ ኢተርናሊ ነው። ራንደምሊም አይደለም። ከሶስቱ አካላት አንዱ ወልድ አንዳንድ እንትኖች አሉ አይደለ? ስፔኩሌሽኖች እግዚአብሔር አዳምን ሊፈጥር ሲል ማን ይዋሰው ሲባል ወልድ ተዋሰው፣ እኔ እዋሰዋለሁ ከበደለም እኔ ሰውኜ ሞትለታለሁ አለ። በዚያ ምክንያት ነው የሆነው ምናምን የሚሉ አሉ፣ ተቀባይነት የሌላቸው ማለት ነው። እኛ ምንድነው ኢተርናል ፋንክሽን አለ፣ እሱ እንዳይዛባ ነው። ምክንያቱም ኢተርናሊ ወልድ ኢተርናል ጀነሬሽን አለው። አብ ደግሞ ኢተርናሊ ቢጌተር ወላጅ ነው። ስለዚህ የእሱ ኮንፊውዥን እንዳይመጣ ነው፣ ኮንፊውዝድ እንዳይሆን ነው። ሁለተኛ ደግሞ እግዚአብሔር ዓለምን የፈጠረው በቃሉ ነው። ስለዚህ ሊያድነው የሚገባም በቃሉ ነው። ቅዱስ አትናቴዎስም ቅዱስ ኢሬኒዮስም የሚሉት ይሄ ነው። በመጀመሪያ ዓለምን የፈጠረው ኢን ሂዝ ኢሜጅ ነው። and his image is the son ማለት ነው። ቅድም ኢዮብ እንዳለው በቃሉ በመልኩ ነው ዓለምን የፈጠረው በክርስቶስ ማለት ነው። ያዳነው በዚያው ነው። ዓለም የተፈጠረበት የእግዚአብሔር ቃል ዓለም ሊድንበት ይገባል ነው የሚለው ቅዱስ አትናቴዎስ። ስለዚህ ዓለም ስለዳነበት ፋንክሽናሊ ሰቦርዲኔት የሚሆን ከሆነ ዓለም ስለተፈጠረበትም ሰቦርዲኔት ይሆናል ማለት ነው። ከስጋዊ ያልፋል ማለት ነው ዓለም። ምክንያቱም እሱ ሰው እንዲሆን ያደረገው ዓለም የተፈጠረበት እሱ ስለሆነ ነው። ቅዱስ ጳውሎስን በግልጽ እግዚአብሔር ዓለማትን በፈጠረበት በልጁ ተናገረን ብሏል። በመጨረሻው ዘመን ዓለምን የጎበኘው በስጋ ተመላልሶ በምድር የታየው ቃል በመጀመሪያም ዓለም የተፈጠረበት ነው። ኮንሲስተንት ነው። እንግዲህ የአባቶቻችን አስተምሮ በጣም ኮሄረንት የሚሆነው ክሪኤሽን እና ሪዴምፕሽንን አያጣርሱም። ክሪኤሽን እና ሪዴምፕሽን ማለት እግዚአብሔር ዓለምን የፈጠረበት መንገድና ያዳነበት መንገድ የሰመረ ነው። ዓለም የተፈጠረበት የእግዚአብሔር ቃል ነው ዓለም የዳነበት ማለት ነው።
ስለዚህ ፋንክሽናሊ ክርስቶስ ሰው ሆኖ ተወልዶ ሰው ሆኖ በእኛ መካከል ተመላልሶ ስላስተማረ ይሄ ለዚህ መላኩ ለዚህ ለኢንካርኔሽን እሱ መለየቱ ከስላሴ አካላት እሱ ተለይቶ መምጣቱ በተለየ አካሉ ሰው መሆኑ ሰቦርዲኔት የሚያደርገው ከሆነ ፋንክሽናሊ መፍጠሩን ሰቦርዲኔት ሊያደርገው ይገባል። ምክንያቱም ከፍጥረት ጋር ያለው ሪሌሽን ስለሆነ ማለት ነው። አነገራችን ላይ ለእግዚአብሔር መፍጠርም ሰቦርዲኔሽን ነው ማለት መፍጠርም የትህትና ስራ ነው፣ ፈጥሮ መነጋገር ማለት ነው። ግን የፈጠረው ወልድን ቃሉን ሰቦርዲኔት አናደርገውም በዚህ የተነሳ ማለት ነው። እግዚአብሔር ፍጡራንን ፈጥሮ ለነሱ ጸጋ መስጠቱ እግዚአብሔርን የሆነ ክብር የሚጨምርለት ነገር አይደለም፣ ለኛ ነው እንጂ ክብሩ ማለት ነው። ስለዚህ በኢንካርኔሽን በስጋዊ ምክንያት የመጣው ነገር ዝቅ ያደርገዋል ከተባለ ኢተርናል ወደ ኢተርናል ሰቦርዲኔሽን መሄዱ አይቀርም ነው የኛ አርጊውመንት ማለት ነው። ስለዚህ መዘጋት አለበት ይሄ ማለት ነው። ሰው በመሆኑ ግን በሰውነቱ ግን በምድር ተመላልሶ በየትህትና ስራን በመስራቱ አነሰ ተብሏል። ይሄ ግን ተፈጸመ እስኪባል ድረስ ክርስቶስ ከበረ፣ ተላአለ፣ በእግዚአብሔር ቀኝ ተቀመጠ እስከተባለ ድረስ ለቤዛነት ያደረገው እንጂ ኢተርናሊ ዝቅ ብሎ የሚኖር አይደለም። አሁን ክርስቶስ ከበረ፣ ከፍ ከፍ አለ፣ ከስም በላይ ስም ተሰጠው ምናምን የሚለውን ነገር ሲነገር ቅድምም ጠዋትም ስንነጋገርበት እንደነበረ የሆነ መለኮቱ ተገፎ ከዛ እንደገና በትንሣኤ በኋላ ተመልሶለት ምናምን አይደለም፣ ዲክላሬሽን ነው። በቃ ለሰቦርድ ምንድነው ሂዩሚሌሽኑ አልቋል ነው። ሂዩሚሌሽን ለቤዛነት ራሱን ዝቅ ያደረገበት ተግባር አልቋል። ከዚህ በኋላ ሂዩሚሌሽን ባለበት ስራ ክርስቶስን አናውቀውም። ዲክላሬሽን ነው። ክርስቶስ አዲስ ክብር እያገኘ አይደለም፣ የሌለውን ክብር እያገኘ አይደለም፣ ግን ዲክሌር እየተደረገ ነው። እና እነ ቅዱስ አትናቴዎስም አርዮሳውያን የሚያነሱት ጥያቄ ነው። ባይዘዌ አዲስ ምንፍቅና አይመጣም። እንደምታውቁት ሁሉም ነገር አሁን ሪቫይቭ እያደረጉ ያሉት ጥንታውያን ምንፍቅናዎች ሄሬሲዎች ናቸው። ማን ነው ሴክሴሽን ኦፍ ሄሬሲስ ያለው? የሆነ ሰው እንደዛ እያለ ነበር። እኛ አፖስቶሊክ ሴክሴሽን እንደምንለው ሴክሴሽን ኦፍ ሄሬሲ አለ። አንድ ጊዜ የሆነ ምንፍቅና ይነሳና ያ ሄሬሲ ብቅ ብቅ እያለ በየዘመኑ ይመጣል። እና ይሄ ለምሳሌ ክርስቶስ አምላክነቱን አጥቶ ነበር ምናምን የሚባለው የጥንት ሄሬሲ ነው፣ እነ ቅዱስ አትናቴዎስ የሞገቱት። ከዛ ደግሞ በእኛ ታሪክም ብቅ ብሎ የነበረው ዜገ ምናምን እያሉ እነዚህ ቅባቶች ምናምን ያነሱት የነበረው ምናምን ነው። እና ሄሬሲ በቃ ሁልጊዜ ይልከሰከሳል። አንድ ጊዜ ብቅ ካለ በየዘመኑ ብቅ 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 እያለ ቤተክርስቲያንን ያውቃል። እኛ ግን አባቶቻችን እንዳስተማሩን ክርስቶስ ሰው በመሆኑ የትህትናን ስራ ሰርቷል። ያንን ስራ በሚሰራበት ሰዓት ዝቅ አለ፣ ባሪያ ሆነ፣ ራሱን አዋረደ፣ እስከ መስቀል ሞት ድረስ ታዘዘ ተብሎ ተነግሮለታል። በእግዚአብሔር ቀኝ ሲቀመጥ ደግሞ በዛ ትህትና ከዚያ በኋላ ክርስቶስን አናውቀውም። ክርስቶስን የምናውቀው ከአብና ከመንፈስ ቅዱስ ጋር ባለው ክብር ነው ማለት ነው። ካልሆነ ግን ኢተርናል የሆነ ሰቦርዲኔሽን ይሆናል ማለት ነው። በኢንካርኔሽን እንኳን ጀመረ ቢባል ኢተርናል የሚቀጥል ሰቦርዲኔሽን ነው ማለት ነው። እና ኢተርናል የሚቀጥል ሰቦርዲኔሽን ለክርስቶስ አንናገርም ለማለት ነው። ቀደም ያላችሁትን ዶክሜንት ደግሞ ብታሳዩን ጥሩ ነው። መምህር ይሄ አሁን የተወራው ነገር ባይዘው ሌላም አሁን ዳኒ ስለሌለ እሱን እንትን ማለት አያስፈልግም እንጂ ኢትዮጵያ ውስጥ ኮንትሮቨርሲ የሆነው ክርስቶስ አሁንም ይለምናል አይለምንም የሚለው ራሱ ፋውንዴሽኑ ይሄ ነው። ስላነሰ አሁን ይለምናል ክርስቶስ በቃ በሰውነቱ በስጋነቱ አሁንም ይለምናል የሚል ይሄ የምልጃው ኮንትሮቨርሲ በጣም ኢትዮጵያ ውስጥ ብቻ ነው ያለው። አሁን እንደዚህ ከሆነ እኮ በጣም የሚያስቸግረው ምን መሰለህ? እና ከበረ፣ ተላለ፣ ከፍ ከፍ አለ፣ በእግዚአብሔር ቀኝ ተቀመጠ የሚለው ምን ለውጥ ነው ያመጣው? ምንም እንትን አይልም። ያ እኮ በቃ ፍጻሜ አለው እኮ የክርስቶስ የትህትና ስራ እኮ ፍጻሜ አለው። የሚቋጭበት ጊዜ አለ እኮ። ጌታ ፈጽሞት ሂዷል። በእግዚአብሔር ቀኝ ተቀመጠ፣ ከስም ሁሉ በላይ የሆነ ስም ተሰጠው። እነዚህ የሚሉት ቃላት የሚያመለክቱት ያ ነገር መፈጸሙን ነው። ከዚህ በኋላ ለክርስቶስ የትህትና ነገር አንናገርለትም ካረገ በእግዚአብሔር ቀኝ ከተቀመጠ በኋላ። ካልሆነማ ሂዩሚሌሽኑን እኮ ኢተርናል ማድረግ ነው። የክርስቶስን ሂዩሚሌሽን ኢተርናል ማድረግ ነውና
እንዴ አባቱ ልጁን ኢተርናሊ ሂዩሚሌት ያደርጋል እንዴ? ከኛ የበለጠ እኮ ልጁን ነው የሚወደው አይደል እንዴ? የልጁ ፍቅር ነው እኮ ለኛ የሚተረፈን ማለት ነው። ኤግዛክትሊ መምህርና ከባድ ነው። ፋውንዴሽኑ አንዳንዴ እኛ ጋር እንትን ያላሉት ቼክ ቢያደርጉት ጥሩ ነበረ። ይሄ የዌይን ግሩደን መጽሐፍ ሲስተማቲክ ቴዎሎጂ በአማርኛ ተተርጉሞ መጀመሪያ ኢትዮጵያ እንትን ያለው እሱ ነው። መምህር አይሮ ነው ካወቁት ርዕሱ በአማርኛ እኔ እንጃ። ግን ዌይን ግሩደን ይሄ ሶሻል ትሪኒቴሪያን እና እንትን ያስ የስነ መለኮት መጽሐፍ መጀመሪያ በቃ ኢትዮጵያ ውስጥ ተተርጉሞ የተስፋፋው እሱ ነው እና ሶሻል ትሪኒቴሪያን ነው እና በፋንክሽናል ሰቦርዲኔሽን በጣም ያምናል እሱ እና እሱ የጻፈው መጽሐፍ ነው ጉድ ያደረጋቸው። ምን ጠላቶች ናቸው እባክህ! እንደዚህ አይነት እንደው ከመርጠው የማይረባውን የተረጎሙላቸው ይታወቃል። እንግዲህ በጣም ከባድ ነው እና እዚህ በጣም ነው ፋይት የሚያደርጉት ይህንን ነገር። ማቲው ባሬትን ካወቃችሁት ሰልችቶት ነው የወጣው መጨረሻ ላይ እምቢ ሲሉት በቃ ወደ አንግሊካን ይሄዳለሁ ብሎ ያው ከታይ ስልታዊ ነገረ መለኮት ብሎ መጀመሪያ የተተረጎመው ኢትዮጵያ ውስጥ ፕሮቴስታንቲዝም እንትኑ እሱ ነው እና በጣም ከባድ ሰው ነው። ኤስድሮስ ማን ነበር አባት? ስማቸውን አስታውሰኝ ላንብበው። የቅዱስ ሞሼ ባርኬፋ የ9ኛው ክፍለ ዘመን የነበረ በሶሪያ ባለችው ቤተክርስቲያናችን የነበረ አባት ነው። የኮዝስ ኦፍ ሴሌብሬሽን ኦፍ ናቲቪቲ የሚል መጽሐፍ ላይ ነው እንደዛ እንትን ይላል። አሁን ደግሞ አንዳንዶች እኛን ወደሚቃወሙበት ሌላ ጥርጣሬ እንመጣለን። እነርሱ እንዲህ ይላሉና ለምን ለሰው ልጆች መዳን አብ ወይም መንፈስ ቅዱስ አልመጡም? ይልቁንም ለምን የእግዚአብሔር ቃል መጣ? በመለኮታዊ አሰራር ለእኛ የተደረገው ሁሉ በጠቅላላው የሥላሴ ነው። ከእነርሱ መካከል አንዳንዶቹ ስራዎች በአብ አንዳንዶቹ በወልድ አንዳንዶቹም በመንፈስ ቅዱስ ተሰሩ ብለን ማሰብ የለብንም። ይልቁንም ሶስቱ አንድና ያው ባህሪ ፈቃድና ኃይል ስለሆኑ እንዲሁ ስራውም አንድ ነው። ክርስቶስ ይህንን ሲያረጋግጥ አባቴ እስካሁን ይሰራል እኔም ደግሞ ሰራለው ይላል። አብ አንዳንድ ነገሮችን ወልድ ደግሞ የተለያዩ ነገሮችን ያደርጋል ተብሎ እንዳይታሰብ፣ ይልቁንም እርሱ ክርስቶስ ያንኑ ነገር በእኩል ደረጃ እንደሚያደርግ ሲገልጥ እንዲሁ ይጨምራል። አብ የሚያደርገውን ሁሉ ወልድ ደግሞ እነዚህን እንደ እርሱ ያደርጋልና። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው ሁሉ ወልድም ለሚወደው ሕይወት እንዲሰጥ ልክ እንደ አብ በእኩል ደረጃ እንደሚሰራ ለማሳየት ይህንን ተናገረ። ደግሞም ከመንፈስ ጋር ያለውን የባህሪ አንድነት ኮንሰብስታንሺያሊቲ ለማሳየት እንዲህ አለ። ሕይወትን የሚሰጥ መንፈስ ነው። ጌታ ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር በእናንተ የሚኖረው በመንፈሱ አማካኝነት ስለሚሞተው አካላችሁ ደግሞ ሕይወትን ይሰጠዋል። እነዚህ ስራዎች በጠቅላላው ሥላሴ ከሆኑ ታዲያ ለምን አብ ወይም መንፈስ ስጋ አልለበሱም? አብ ላለው ሁሉ ምክንያት ወይም ኮዝ ነው። እርሱ በልደት ለወልድ ምክንያቱ ነው፣ በስርጸትም ለመንፈስ ምክንያት ነው። ስለ ፍጥረተ ዓለሙም ቢሆን በመፍጠር ምክንያት ነው። ለፍጥረት ሁሉ ምክንያት ለሆነው ለአብ ሰው መሆን ምክንያት እንዲሆንበት ማድረግ አይቻልም፣ አይስማማም ነበር። በተመሳሳይ ሁኔታ ውጤት ኢፌክት ስለሆነው ለምክንያቱ ለአብ ምክንያት መሆን አይችልም ነበር። ውጤት ምክንያት መሆን እንደማይቻለው ሁሉ እንዲሁም አብ ወልድ ተብሎ መጠራቱ በተለይም የዳዊትና የአብርሃም ልጅ ተብሎ መጠራቱ አይቻልም፣ ማለትም አይስማማም ነበር። የአባትነት ሁሉ ምንጭ የሆነው አብ ራሱ ወልድ ቢሆን ኖሮ አባትነት እንዴት በዚህ ስም ሊጠራ ይችላል? ወይም መገኛ ምክንያት ኮዝ የሆነው አካል ራሱ በውጤት በፍጡር ስር ቢሆን ኖሮ ለማንኛውም ለሚኖርና ለተፈጠረ ነገር ምን አይነት መገኛ ወይም ኮዝ በሆነ ነበር። ስለዚህ ተገቢ ስላልነበረ በትክክልም አልሆነም። ይህ ለመንፈስ ቢሆን ተገቢ አልነበረም። መንፈስ የሚለው ስም የመለኮታዊ ባህሪ ታላቅነት፣ ግዝፈት እያመለከተ ከሆነ በማንኛውም መንገድ ከውስንነት ጋር መታወቁ ተገቢ አልነበረም። እግዚአብሔር መንፈስ ነውና። እንደገናም መንፈስ ወልድ ተብሎ መጠራቱ ተገቢ አልነበረም።
ይልቁንም ከዘላለም የተወለደ እንደሆነ ለሚታወቀው ለእርሱ ለወልድ በተወሰነ ዘመን ለሰው ልጆች መዳን በስጋ መወለዱ ተገቢ ነበር። ያሰማል ኔስትሮስ አሪፍ ነው። እንግዲህ በቅዱስ አሁን ሙሼ ባርኬፋ ትሪኒቴሪያን ሳቤ አንድ እንደዛ ብለው የሚጠይቁ ሰዎች አሉ። ስለዚህ ለነሱ ምላሽ ሲሰጣቸው አንደኛ ከሞናርኪካል ትሪኒቲ አንጻር እንደማይሆን ነው አብዛኛውን ሰፊውን ጊዜ ሰጥቶ የተናገረው። ምክንያቱም ይሄ ላይክ ኮዙ አብ በመሆኑ ምክንያት ይሄ ለድህነት ምክንያት ሊሆን አይችልም እያለ ከዛ ጋር ከፍጥረት ዓለሙ ጋር ያገናኘዋል፣ ልክ እንደ ቅዱስ አትናቴዎስ ማለት ነው። ሁለት ደግሞ ከግብር ጋር አገናኝቶ ይናገረዋል። ለአባት ልጅ መባል አይስማማም፣ ለመንፈስም ልጅ መባል አይስማማም። ስለዚህ ለልጅ ግን ልጅ መባል ይስማማል ማለት ነው። ስለዚህ ኢትስ የሆነ ኤክስተርናል ሳይሆን ኢንተርናል ነው ማለት ነው። ወልድ ሰው የሆነበት ምክንያት ኢንተርናላይዝድ ነው እንጂ ኤክስተርናል ብቻ አይደለም ማለት ነው። እንግዲህ ቅዱስ ሙሼ ባርኬፋ በረከቱ ይደርብን። አሜን። ድሮስዬ በጣም ጥሩ መረጃን የሰጠህን። እውነት ለመናገር ያው ግብር ሳይፋለስ ነው እንደውም መምህር በጥሩ ሁኔታ በሰመረ ሁኔታ ነው እግዚአብሔር የሰው ልጅ የሚያዳነው ከግብሩ ሳይፋለስና ይሄንን ጥሩ ማሳያ ይሆናል ብዬ አስባለሁ። አሁንም የተነበበው ቃለ ሕይወት ያሰማልን። ዮባንም ላነበበው እስድሮስም ለላከው እና ሌሎቻችሁም እስቲ መምህር እስቲ አሁን በተነበበው ትንሽ ላነበበው ቤተክርስቲያናችን ያለ ትርጓሜ እኮ ነው። በትርጓሜ መጽሐፍትም አለ፣ በመጽሐፍ ቅዱስም አለ። እግዚአብሔር ዓለምን በፈጠረበት ቃሉ ዓለምን አዳነ የሚለው ልጄን እኔ ዛሬ ወለድኩ የሚለውም ለቅድመ ኢተርናል ጄኔሬሽኑ ከኋላ ሁለተኛ ልደቱ ጋር መስመር አለበት የሚለው ይሄ ያለ ነው። አሁን ችግሩ እነሱ ፋንክሽናል ሰቦርዲኔሽን ብለው ኢተርናል ኢምፕሊኬሽን አለማስጣት አይቻልም። አሁን ዳኒ ቅድም ሲል ምን ሲል ነበር? እኛ ኢተርናል ሰቦርዲኔሽን አናምንም፣ ግን ፋንክሽናል ይል ነበር። ፋንክሽናል ከሆነ ኢተርናል ኢምፕሊኬሽን ይኖረዋል፣ ግዴታ ነው አርጊውመንታችን ማለት ነው። ሌላ ኢምፖርታንት ነገር ግን ብንወያይበት ብዬ የማስበው አሁን ፕሮቴስታንቶች ስለ ሚስጥረ ስጋዌ በአብዛኛው በጣም ብዙ የሚዋሽቅ ነገር እያየው ነው። ጠዋትም አምላክነቱን ትቶ ምናምን ባይዘው እነሱ ምን ናቸው? እነዚህ ጆባዊት ማን ነው ኦንሊ ጂሰሶች ናቸው አይደል? እንደዛ የሚሉት ነው ፕሮቴስታንት ውስጥ ያሉ። ኧረ መምህር ፕሮቴስታንት ውስጥም ያሉ አሉ። አሁን እኮ ኦንሊ ጂሰሱ ብቻ እንደዛ የሚል ሆኖ አይደለም። አሁን ሊትራሊ በፓስተርነት ደረጃ አገልጋይ የሚባሉም ፔንቴኮስታል ናቸው የሚባሉ ማለት ነው። እንግዲህ ናታንን ያውቁታል ብዬ አስባለሁ መምህር። አሁን እሱ አሁን ፓስተር ነው። በሱ ጋር ያሉት ልጆች በሙላ እንደዛ ብለው ነው የሚናገሩት። ዲኖሚኔሽን አላቸው ግን ነው ዝም ብሎ እያንዳንዱ ዲኖሚኔሽን ውስጥ እንዲህ አይነት አመለካከት ያላቸው አሉ። እኔ እንጃ እኔ በዲኖሚኔሽን ይሄንን ሲናገር ሰምቼ አላውቅም። ዮባ ካወቅ እስቲ እንትን የሚሉት ናቸው ኬኖቲክ ክሪስቶሎጂ የሚሉት ይሄ ፊልጵስዩስ እንትን ላይ ያለውን በቃ ራሱን ባዶ አደረገ የሚለው ባዶ አድርጎታል። ላይክ መለኮትነቱን ትቷል ወይ ደግሞ ለዛ ጊዜ መለኮት በቃ የመለኮት ባህሪ አልነበረውም፣ ሰው ብቻ ነበረ። ላይክ ዜጋ የሚሉ ናቸው ግን አላቸው ብዙ ናቸው። ኬኖቲክ ክሪስቶሎጂ ብሎ እንትና ጸጌ ናቸው መምህር ጸጌ ናቸው። የኛ ሀገር ቅባቶች ከነሱ በጣም ይሻላሉ። እነሱ እኮ ወዲያው ዜጋ ይሉና ወዲያው በቅባት ተመለሰለት ይላሉ። ብፁዓን ናቸው የኛ እኮ። የኛማ በእውነት በጣም ወደ ኦርቶዶክስ በጣም የተጠጉ ናቸው። በዚህ አንፃር የድሮዎቹን ምን መናፍቃን አሪዮስና ንስጥሮስን እያደነኩ ነው አሁን እንዴ። ደስማ ያ ግን እኔ ምን አስባለሁ መሰላችሁ?
የሴቶሮሎጂ ችግር ነው ብዬ ነው ማስበው። እንደዚህ አይነት የክርስቶሎጂ ችግር የሪዴምፕሽን ቲዎሪዎቻቸው ችግር ነው። ይሄ ፔናል ሰብስቲቲዩሽን ዶሚኔት ማድረጉ ክርስቶስን በቃ በሰውነቱ ብቻ ማሰብ የማያስቸግር አድርጎታል። ምን የእግዚአብሔር መዓት እንዲወርድበት ሰው መሆኑ ብቻም ይበቃል። ክሪስተስ ቪክተር ከሌለ ክሪስተስ ቪክተር ግዴታ ዲቫይን መሆን አለበት። ምክንያቱም ዲያብሎስን ራሱ ከሱ ከፍ ባለ ዊዝደም ኮንፊውዝ አድርጎ ነው ያሸነፈው ለሚለው አንድ ሰው ከዲያብሎስ የበለጠ ዊዝደም ሊኖረው አይችልም። ስለዚህ እንደዚህ አይነት ጥንት ቤተክርስቲያን የሪዴምፕሽን እሳቤዎች አስተምሮዎች ኦልሬዲ ከፕሮቴስታንቱ እየጠፉ ስለመጡ አሁን የፔናል ትራንዛክሽን ብቻ ስለሆነ ሌጋል ኬዝ ብቻ ስለሆነ ወደዚህ የመራቸው ይመስለኛል። እና የክሪስቶሎጂካል ክራይሲስ ምንጩ የሪዴምፕሽን የሶተሮሎጂ ችግር ነው ብዬ አስባለሁ። እስኪ ሀሳብ ስጡበት። ያ መምህር እኛ ጋር እኔም አንድ እንትን ያልኩት ነገር እሱ ነው። እኛ ጋር አሁን ላይክ በእንትን ነው እንጂ ለይተን የምናስተምረው ነገረ ክርስቶስ ከነገረ ድነት መነጠል አይቻልም አይደል? ላይክ ሶቴሪዮሎጂን ከክርስቶሎጂ ጋር በፍጹም መነጠል አይቻልም ኦርቶዶክስ ውስጥ ማለት ነው። ስለ ክሪስቶሎጂ የሚወራው ነገር በሙሉ ነገረ ድነት ላይ አፌክት ያደርገናል። ያ ነገር እርስዎ እንዳሉት ትናንትም ሲከራከሩ እየሰማው ነበርና ላይክ አንዳንዴ እንትን አባንደን አድርገውታል። አንዳንዱን ትራዲሽኖች፣ ትውፊቶች፣ እይታዎች በጣም አባንደን አድርገውታል እና ስለተውት እንትን አይመስላቸውም። ሴጣን እኮ ማለት ትቢቱ እኮ ነው ያንን ነገር ኢግኖር እንዲያደርግ የሚያደርገው አይደለ እንጂ ከእግዚአብሔር በላይ ራሱን ማድረግ ወር ከእግዚአብሔር እኩል ራሱን ማድረግ እንትን የሚያደርገው እኮ ትቢቱ እውር ስለሚያደርገው ነው አይደል? ፊት ለፊቱ ላለው ሪያሊቲ እውር ስለሚያደርገው ነው። ክርስቶስንም እንደዛው ነው፣ ባወቁት ኖሮ ባልሰቀሉት ይላል ሐዋርያው ቅዱስ ጳውሎስ። እና ላይክ ትቢቱ ያሳውረዋል ላለው ፊት ለፊቱ ላለው እውነታ እንትን አይልም። እና ይሄ ፊሹክ ቲዮሪ ከነ ቅዱስ አይሪኒዮስ ጀምሮ እና አርጌንስ እና ቅዱስ ጎርጎሪዮስ እንትን ያሉትን ትናንት እንትን ሲባል በጣም ነው አንዳንድ ኢንተርቴን ማድረግ ራሱ ቤተክርስቲያንም እነ ተርቱሊያን ይላሉ እና ኢንተርቴን ራሱ ላለማድረግ ጆሮህን መዝጋት፣ ልብና ጆሮን መዝጋት ከባድ ነው በጣም ላይክ ሰምተህ ራሱ እኮ ምናልባት ኢንተርቴን አድርገው እንትን ማለት ይቻላል። ግን እኔ እንትን የሚለኝ መምህር ገና ካጀማመሩ ሪፎርሜሽን ይሄን እንትን ካለ ካልቪን አሁን በጣም የሆነ ንስጥሮሳዊ የሆነ ክርስቶሎጂ ነው ያለው። ይሄ ፒናል ሰብስቲቱሽን አቶንመንትን እንትን ለማለት እሱ ለዛውም ሲያስተምር በመለኮትነቱ ራሱ ስጋውን ይቀጣ ነበር ይላል ለይቶ ማለት ነው። ወልድ እንትን ብሎ እና አውቶቲዮስ ምናምን እያለ ያለውን ችግር እርሱ ያውቃሉ። እና ላይክ ያንን ሪሌሽንሽፕ እንትን አይልም እና ፒናል ሰብስቲቱሽን አቶንመንት እንዲመቸው በመለኮት ባህሪው ይሄ ሰዋዊ ባህሪውን ራሱ ወልድ ከአብና ከመንፈስ ቅዱስ ጋር ሆኖ ይቀጣው ነበር እና በጣም የሆነ ከአጀማመሩ መለኮቱ ሰውነቱን እየቀጣ ነበረ ነው። እንደዚህ መለኮቱ ሰውነቱን እየቀጣ ነበር ይላል እና ንስጥሮሳዊ የሆነ ክሪስቶሎጂ ነው ያለው እሱ ራሱ። ምክንያቱም ንስጥሮሳዊ ካልሆነ አይመችም ይሄ ፒናል ሰብስቲቱሽን አቶንመንትን ማስቀመጥ ማለት ነው። እና እርስዎ እንዳሉት ለያይተው እንትን ስለሚሉ ክሪስቶሎጂው ከሶቴሪዮሎጂያቸው ጋር ምንም አይመስላቸውም። ኢቨን እዚህ ስንሰማ ሉትራኖች አሪፍ የስላሴ አስተምሮ አላቸው። ከዛ መጥተው ፒናል ሰብስቲቱሽን አቶንመንት ጋር አይጋጭባቸውም ለነሱ ማለት ነው። አብ ወልድን ቀጣው ሲሉ ምንም አይመስላቸውም ለነሱ። ምክንያቱም የሆነ ሰፓሬት አድርገው ነው ሁሉንም ነገር የሚያዩት። ግዴታ ኮሆረንትና አንዱ ሌላኛውን አፌክት እንደሚያደርገው ወይ አይቀበሉም ወይ ምንም አይመስላቸውም። ኦር አልተረዱትም። እኔ እንጃ እንዴት እንደሆነ ብቻ እና ምንም አይመስላቸውም። ነገረ ክርስቶስም ይሄ ፈቃድ አሁን ባለፈው ጆናታንን ስጠይቀው የነበረው እሱን ነው። በሙሉ ሂውመን ፕሮፐርቲን ክርስቶስ አስዩም ካረገ በኢንካርኔሽን በሙሉ ሂውመን ፕሮፐርቲን አስዩም ካረገ ቶታሊ ዲፕራይቭድ የሆነውን ሂውማኒቲ ነው አስዩም ያደረገው? ምንም ማለት ሙታን የሆነውን ሂውማኒቲ ነው ወይስ ላይክ ከውድቀት በፊት የነበረውን ሂውማኒቲ ነው አስዩም ያደረገው?
ከውድቀት በፊት ቶታሊ በእነሱ ቴዎሎጂ ማለት ነው ቶታሊ ዲፕራይቭድ ያልሆነውን ከሆነ እንዴት ነው ዋት ኢዝ ናት አስዩምድ ኢዝ ናት ሂልድ የሚለው የቅዱስ ጎርጎሪዮስ ዘንዚናዙ እንዴት ነው እነሱ ጋር የሚሰራው? ቶታሊ ዲፕራይቭድ የሆነው ሰው እንዴት ነው የሚድነው? እና ሶሪ ብዙ አወራው። ምንም አይመስላቸውም እነሱ መታረቁና ለመታረቁ ለያይተው ነው የሚያዩት ሁሉንም ነገር። ይቅርታ በጣም ብዙ ለፈለኩ። በጣም ጥሩ ነው ዮቤ። ከጅምሩ መምህር ሳልቬሽን እና ክርስቶሎጂ ይለያያል እንዴ? እስኪ ሶስቱንም የዓለም አቀፍ ጉባኤቶቻችንን ብናይ እኮ አባቶች ከሳልቬሽን አንጻር እኮ ነው ማንጻሪያቸው የነበረው። ቅዱስ አትናቴዎስ የኒቂያው ሂሮ እሱ እንዴት ነው ፍጡር ቢሆን እንዴት ነው የሚያድነው ብሎ ሲጠይቀው እናያለን አሪዮስን። እነ ቅዱስ ጎርጎርዮስ ዘንዚናንዙ ደግሞ የቁስጥንጥንያ ሂሮዎች እና አቡሊናሪዮስን የጠየቁት ጥያቄ ምንድነው? አሁን ያልነሳውን አላዳነውም፣ እንዴት ነው ክርስቶስ ነፍስን ካልነሳ አመክንያዊት የሆነችውን ነፍስ ካልነሳ እንዴት ነው በምልአት አዳነን ማለት የምንችለው? ምክንያቱም የክርስቶስ ማዳን በምልአት ነው። ምክንያቱም ቅዱስ ጎርጎርዮስ የናሬኩ በመካከለኛው ክፍለ ዘመን የነበረው የቤተክርስቲያን አባት የሰው ልጅ ውድቀት ውስጥ የነበረው በነፍስም በስጋም በሁሉም ነገር ውስጥ ነው። ስለዚህ ክርስቶስ ስጋም ብቻ ከሆነ የነሳው ነፍስን ካልነሳ በምልአት አዳነን ማለት አንችልም ይላል ቅዱስ ጎርጎርዮስ የናሬኩ ማለት ነው። ስለዚህ የኛው ቅዱስ ጎርጎርዮስ ነባቤ መለኮትም እንደጠየቀው ከድህነት ጋር በደንብ ነው የሚገናኘው ማለት ነው። ቅዱስ ቄርሎስም እንደዚሁ ለንስጥሮስ የጠየቀው ጥያቄ ምንድነው? ታዲያ የሚያድነን ስጋው ደሙ የስጋ ብቻ ነው ወይስ የመለኮት ብቻ ነው የሚል ጥያቄ ደግሞ ከድህነት ጋር ኮይን አድርጎ ሲጠይቀው አይተናል። ፋዘር ጆሲ ጃኮብ እናንተ መምህር የጻፉት ቆንጆ አርቲክል አለ በዚህ ዙሪያ ማለት ነውና ድህነት ከነገረ ክርስቶስ ምንም የሚለያይ አይደለም። ምክንያቱም ክርስቶስ ሰው ነው የመጣበት ምክንያት ለድህነት እስከሆነ ድረስ ከድህነት ጋር ኮንሲስተንት ነው፣ ዲስቲንክት የሚሆንም ነገር አይደለም ማለት ነው እና ድህነት ጋር በደንብ አያይዞ ሁሉን ነገር ከድህነት አንጻር መለካት አስፈላጊ ነው፣ ልክ እንደ አባቶቻችን። እሺ አይ ጥሩ ፖይንት መምህርም አንስተዋል። ያው አንዱ ችግር ግን ሌላውን ችግር ይዞ እንደሚመጣ ነው። አንድ ትምህርት ላይ መሳት በብዙ ትምህርቶች ላይ እንዲስቱ አድርጓቸዋልና ፔናል ሰብስቲቱሽንም የሚረዱበት መንገድ ወደ ተለያዩ ስህተቶች እየመራቸው እንደሆነ ማሳያ መሆን ይችላል ብዬ አስባለሁ። መሳይ ጥያቄ ነው፣ ሐሳብ ፕሮቴስታንት ወንድማችን ነውና እንኳን ደህና መጣ። እስቲ አንተም ደግሞ የሆነ ነገር በል እስካሁን ባለው በሰማኸውም ላይ ረጅም ሰዓት አስቀምጫለሁና ይቅርታ። እሺ ጸሎት መልካም። እንግዲህ እኔ እንኳን የገባው ቅድም ዳን ሲወጣ ነበር የገባሁትና ከዛ በፊት እንኳን ምን እንደተከሰተ ብዙም አልሰማውም። እንትናም ቤት ነበርኩ መሰለኝ፣ እኔ መጀመሪያ አካባቢ ነበርኩ፣ አንድ ሶሪቲ ቤት ነበርኩ። አንድ ወንድም መሰለኝ ሌብን ወርቅ መሰለኝ ገብቶ ስለንትን ሲነጋገር ነበርኩ። ከዛ በኋላ ስለነበረው ስለ ፋንክሽናል ሰቦርዲኔሽን እንኳን ብዙም የሰማሁት ነገር የለም። አሁን እንግዲህ እንደምታውቁት ሶስቱ የሥላሴ አካላት አሉ። ክላሲካል በሆነው በሥላሴ ትምህርት ነው እኔ ማምነው። ስለዚህ እዛ ላይ እንኳን ብዙም ልዩነት የለንም። ክርስቶስ በስጋ ወልድ ቃል ስጋ ለበሰ ከዛም ከኛ ጋር አደረ የሚለውን የዮሐንስ የምዕራፍ 1ን ዮሐንስን ሐሳብ ተነስቶ ነው ሰዎች በብዛት በገቢር ራሱን ሁለተኛ ያረገ እስከ ማለት የሚደርስ ሐሳብ ያቀርባሉ። እሱ ግን እንግዲህ የሥላሴን ትምህርት የሚጣረስ ነው። ስለዚህ እሱ ራሱ ምን እንደሆነ በራሱ በአውዱ የሚተነተንበት መንገድ አለው እንጂ እሱን ስንተነትን ክርስቶስ ሰውን ለማዳን ስጋ ለበሰ ስንል ኦር አንደኛ ነገር ወልድ የሚለውን ገቢሩን ራሱ መቼ ነው ያገኘው ስንል እሱ ዓለም ከመፈጠሩ መሳይ አለ
አሉ ይሰማል? እሺ ተቋርጠህ ነበር። እሺ ቀጥል። እሺ ይሰማል? አዎ። ስለዚህ ስላሴ እንግዲህ ስላሴን ትምህርትን መጠንቀቅ ያስፈልጋል። ብዙ ሰው ሚስጥር የተባለበትም አንደኛው ምክንያት ብዙ ነገሮች አሉ። ሰማይና ምድርን የፈጠረው አምላክ ሁሉንም ነገር ይገልጥልናል ብለን ሁሉንም ነገር ቢገልጥልንንም እኛ ራሱ መረዳት እንችላለን ብለን ማሰብ የለብንም። ማሰብ ያለብን ከተጻፈው አትለፍ ስለሚል የተጻፈውንም ደግሞ መንፈስ ቅዱስ በቅዱሳን በአባቶች በኩልም አብራርቶታል። ከዛ ያለፈ ነገር ስናወጣና ስናወርድ ሳናቀው እንግዲህ ይህንን ቃል እንኳን የመጠቀም ልግም ግን ሳናቀው ምንፍቅና የሚለው እንግዲህ እናንተ የምትጠቀሙት እንትን አለ ንግግር አለ፣ ወደዛ እንገባለን ማለት ነው። ክሪስቶሎጂ፣ ሶተሮሎጂው፣ የስላሴ ትሪኒቲ ትምህርቶች ሁሉ ተጽፈውስ በቃ ሰፍነዋል። ከዛ ውጪ ብዙም ማድረግ አይቻልም። አዎ የክሪስቶሎጂ ልዩነት አለ። ትሪኒቲ ላይ ግን አንድ ወጥ የሆነ ትምህርት አለ። እሱ ላይ ሐሳብ ሁሉ ከዛ ውጪ ከዛ በላይ ብዙም መፍጠር አንችልም። አዎ እውነት ነው። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት እንትን ስለሆነ ሁልጊዜም አዲስ ነው። ስለዚህ አዲስ ነገር ሁልጊዜም እናገኛለን። ለዛ ነው እንግዲህ በየእሁዱ የኛ ሰባኪዎች ሁልጊዜ ብዙ ነገሮችን ማስተማርና ብዙ ነገሮችን መተንተን የሚችሉት። 40 ዓመት አንድ ሰባኪ ሲሰብክ 40 በእያንዳንዱ ሳምንት አዲስ ነገር ከመጽሐፍ ቅዱስ እያወጣ አዲስ ወርቅ ነገሮችን እያወጣ ያስተምራል። ያ ሆኖም ግን እምነቱ ከተዘየደበት ከስላሴ ትምህርት፣ ከክሪስቶሎጂ ትምህርት፣ ከሶተሮሎጂ ትምህርት በዛን ያህል ወደ ውጭ ይወጣል የሚለውን ነገር እኔ አልገዛውም። ስለዚህ ግን አንዳንድ ጊዜ ግን አንዳንዶች ባለማወቅ በሚያደርጉት ነገር ስህተት ውስጥ ይገባሉ። እሱን ለማለት ነው። አሁን ሌላ የተነሳው ሀሳብ ደግሞ ክሪስቶሎጂ እና ሶተሮሎጂ የተለያየ ከሆነ ክሪስቶሎጂ ላይ ሰው ከሳተ ሶተሮሎጂ ላይ ሊስት ይችላል። እንግዲህ እንግዲህ እሱን በሆነ መንገድ እስከሆነ ደረጃ እስማማለሁ። ሶተሮሎጂ እንግዲህ የመዳን ሚስጥር ከቃል ጋር ስለሚገናኝ ክርስቶስ ኢየሱስ ቃል ስለሆነ የእግዚአብሔር ቃል እሱ ስላደረገው አራቱ ወንጌላት ላይ የተጻፉት ስለ ስራው ሮሜ ላይ እንደተብራራው ሮሜ ላይም ሲብራራ ወልድ ስጋ ሆኖ ከኛ ጋር አደረ፣ ከኛ ጋር ዋለ፣ ከኛ ጋር የኛን ሁሉ ማለት ወልድ ስጋ ሲሆን የሰራቸው የጽድቅ ስራዎች ወዘተ ወዘተ ስጋ ሆኖ ደግሞ የሱ የእግዚአብሔር ጽድቅ በእምነት ተገለጠ የሚለው የሮሜ መጽሐፍ ላይ ሐሳብ አለ አይደለ? እሱ ራሱ እንዴት ወልንጌ እንግዲህ በስጋው እንግዲህ በዚህ ላይ ሆኖ የእግዚአብሔርን ጽድቅ እኔ ሕግ ልሽር ሳይሆን ሕግን ሁሉ ልፈጽም ነው የመጣሁት ብሏል አይደለ ጌታችን። ስለዚህ እሱ እንዴት ነው ከኛ ጋር የሚሄደው? እንዴት ነው ስጋ ሆኖ የሱን ስጋ ነው በስጋ ወራት በነበረው ጽድቅ ነው ወይስ የእግዚአብሔር ጽድቅ ነው ወዘተ የሚሉ ጥያቄዎችን ሊያስነሳ ይችላል። በዛ ምክንያት ሰውም ሊስት ይችላል። ሆኖም ግን እኔ በጥቅሉ ሳየው ሶተሮሎጂ እና ክሪስቶሎጂ ሊለያዩ ይችላሉ። እንግዲህ ማለት እንዴት ነው ሰው ሊስት የሚችለው? አንድ እምነት ስላለ ያንን እምነት የሚሰጠው መንፈስ ቅዱስ ስለሆነ በመንፈስ ቅዱስ ደግሞ መንፈሱ ደግሞ የሚያስተምረን ክሪስቶሎጂ እና ሶተሮሎጂ አለ። መጽሐፍ ቅዱስን ስናነብ መንፈስ ቅዱስ እየረዳን እየተተነተነልን እየተገለጠልን ብርሃኑ እያየን ነው ምናምነው። ስለዚህ ክሪስቶሎጂ ላይ የተለየ ትምህርት ካለና ሶተሮሎጂ ላይ ደግሞ
እንደዛው አፌክት ያደርገዋል። ምክንያቱም ከአንድ ምንጭ እየመጣ አይደለም ትምህርቱ በሚል ሀሳቢ ነው ክሪስቶሎጂ ላይ ሰው ከሳተ ሶተሮሎጂ ላይ ሊሰጥ ይችላል ብዬ ምገዛው። ምክንያቱም አንድ የእምነታችን ጀማሪና ፍጻሜ አንድ እንደሆነ ነው የሚነገር መጽሐፍ ቅዱስ አይደለ? ስለዚህ ከዛ ምንጭ ያ ምንጭ ደግሞ የሚያስተምረን ትምህርት አለ፣ ወጥ የሆነ ትምህርት አለ ሶተሮሎጂ ላይም ክሪስቶሎጂ ላይም። አሁን ኦፍ ኮርስ እንለያያለን፣ ክሪስቶሎጂው ላይ እንለያያለን አንዳንድ ነገሮች ላይ ግን ሆኖም አንድ ምንጭ ስላለ ያ ምንጭ ደግሞ ሁሉንም በሙላት ያስተምረናል ማለት አይደለም። እንደ ብርሃኑ ለእያንዳንዱ እንደ ብቃቱ ብርሃኑን ይገልጥልናል መንፈስ ቅዱስ ብዬ አምናለሁ። ሆኖም ግን ኮንትራዲክተሪ የሆነ ክሪስቶሎጂ ያስተምረናል ብዬ አላምንም። ስለዚህ በዛ ምክንያት እውነት ነው ሶተሮሎጂ፣ ክሪስቶሎጂ፣ ትሪኒቲ ትምህርቶች መሰረታዊ ክርስቶስ ትምህርቶች የሚሏቸው ዕብራውያን መጽሐፍ ላይ ተጻፈው ያዕቆብ የይሁዳ መልእክት ላይ ተጻፈው አለ አይደል? የጁድ መልእክት ላይ ተጻፈው መሰረታዊ ክርስቶስ ከሙት ስራ ንስሐ መግባት፣ የሙታን ትንሣኤ ወዘተ ወዘተ ብሎ የተደረደሩ ነገሮች ላይ መሰረታዊ ክርስቶስ ትምህርቶች ላይ ያው አንድ ምንጭ ስለሆነ የሚሰጠን የእግዚአብሔር መንፈስ ስለሆነ የሚያስተምረን በመጽሐፍ ቅዱሱ መጽሐፉም የተጻፉት የቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው ነው የጻፉት ነው የሚለው አይደለም መጽሐፉ ራሱ። መጽሐፍቱ የተጻፉት ለጢሞቴዎስም ጳውሎስ ሲናገር መዳን ያለባቸውን የቅዱሳን መጽሐፍ ከልጅነት ጀምሮ ታውቃቸዋለህ ብሎት ነው አይደለ ሐዋርያ ጳውሎስ የዘጋው። ስለዚህ የአንድ መንፈስ ለሚያስተምር እውነት ነው ሁለት ክሪስቶሎጂ ሊኖር አይችልም። የሚያስተምረው አንድ ክሪስቶሎጂ ነው፣ የሚያስተምረው አንድ ሶተሮሎጂ ነው። ኦር ማለት በሶተሮሎጂስት እና በክሪስቶሎጂ ውስጥ ብዙ ነገሮች ብዙ ጽንሰ ሀሳቦች ሊኖሩ ይችላሉ። እሱን ይገልጽልናል መንፈስ እና መጽሐፉን ስናነብ። ሆኖም ግን በጣም ቅጥ የወጣ ነገር ልናይ አንችልም የሚል ሀሳብ አለኝ እና በዛ ነው የምገዛው። ክሪስቶሎጂ ከተበላሸ ሶተሮሎጂ ሊበላሽ ይችላል። ምክንያቱም ምንጩ ሌላ ሊሆን ስለሚችል ነው ብዬ አምናለሁ። ስለዚህ እንደምታውቁት የሆነ ቦታ ላይ መጽሐፍ ቅዱስ ይላል አይደለ? ማን ነው ውሸታም፣ ማን ነው አታላይ? ክርስቶስ በስጋ አልመጣም ብሎ የሚያምነው ነው የሚሰብከው ነው ብሎ ይናገራል። እና ከዛ ቀጥሎ ይሄ ምንጩ ደግሞ የጸረ ክርስቶስ መንፈስ ወዘተ እንደሆነ ይናገራል። እሱ ላይ እንግዲህ እሱ በብዛት ለእስልምና ሃይማኖት የምንጠቀመው የመጽሐፍ ቅዱስ አካል ነው። ስለዚህ በዛ እንግዲህ እንትን ላለው ቀጥሎ እስማማለሁ በአንዳንድ ነገሮች፣ አንዳንድ ነገሮች ላይ አሁን አንተ ያነሳቸውን ፖይንቶች የተወሰነ ለመያዝ እየሞከርኩ ነበርና አሁን መጽሐፍ ቅዱስን እናነባለን መንፈስ ቅዱስ ይገልጥልናል እየተባለ ነው። እንዲህ አይነት ክሪስቶሎጂ ትክክል ያልሆኑ ነገሮች ውስጥ እየገባን ያለ ነው። 150 አይ እዛ ላይ ያለው ሌላ ነው። 200 አለ ያው ሶሪ እስድሮስ ወይ ዮባ አንዴ ቀጥሉልኝ ስራ መጥቶብኝ ነውና እስቲ የተወሰነ ነገር ጠይቁት። ፕሮቴስታንት ወንድማችን ነውና ባነሳው ሐሳብ ላይም መመርም ሌሎቻችሁ። እሺ እንትን ነገረ ድህነትና እንትን ይሄ ክርስቶሎጂ ይለያያሉ ስትል ሰማው ልበል ወይስ ተሳስቼ ነው? አይለያዩም ማለት አይሰማል። አይ ማለት እንትን ነው እንዴት ነው ያልከው ሐሳብ አልነበረ? የሆነ ክሪስቶሎጂ ላይ ከሳተ ሶተሮሎጂ ላይ የተሳሳተ ትምህርት ሊመጣ ይችላል የሚል ሐሳብ ሲንጸባረቅ ሰምቼ ነው እንጂ ሁለቱ የተለያዩ ናቸው። ክሪስቶሎጂ እና ሶተሮሎጂ የተለያዩ ናቸው። ለዛም ነው የተለያየ ስም የተሰጣቸው። አንደኛው ሶተሮሎጂ የተባለ አንደኛው ክሪስቶሎጂ የተባለበት ምክንያት የተለያዩ ናቸው። ሆኖም ክሪስቶሎጂ ላይ ሰው ከሳተ ሶተሮሎጂ ላይ ሊስት ይችላል የሚል ሐሳብ ሲንጸባረቅ ሰምቼ እስከ የሆነ ደረጃ ድረስ ልስማማ እችላለሁ። ምክንያቱም ምንጩ የሶተሮሎጂ የክሪስቶሎጂ ምንጩ መንፈስ ቅዱስ ስለሆነ
ምንጩ እንግዲህ ሌላ ምንጭ ሊሆን ይችላል። ለምሳሌ ክርስቶስ በስጋ አልመጣም የሚል ክርስቶሎጂ አለ። ለምሳሌ ኦር የክርስቶስ በስጋ መምጣቱን ዲና የሚያደርግ ክርስቶሎጂ አለና እሱ ምንጩ ጸረ ክርስቶስ የሆነ መንፈስ እንደሆነ ነው መጽሐፍ ቅዱስ ላይ ተጻፈው። ስለዚህ በምንጩ የተለየ ክርስቶሎጂ ካለን ክርስቶስ ሰው ነው የሚል ክርስቶሎጂ ኦር የእግዚአብሔር ልጅ አይደለም የሚል አሁን ላይ ከኔ እንደዛ ያልኩበትን ምክንያት ተረድተይ ከሆነ ክርስቶስ ማን ነው የሚለው ጥያቄ የሚፈታው በነገረ ክርስቶስ አስተምሮ ነው። ስለዚህ ክርስቶስ ማን ነው የሚለው ትምህርትህ ላይ ከተሳሳትክ ኦብቪየስሊ ማን ነው ያዳነኝ ከምንድን ነው የዳንኩት የሚለው ትምህርትህም ላይ በቃ ኦብቪየስሊ ትሳሳታለህ ማለት ነው። የአርዮስ የነገረ ክርስቶስ አስተምሮ ስህተት በመሆኑ እሱ የገለጸው ዲፋይን ያደረገው ክርስቶስ እኛን ሊያድነን ይቅርና ራሱን ማዳን የሚችል ክርስቶስ አይደለም፣ ሐሰተኛ ክርስቶስ ነው። አቡሊናሪዮስ የሰበከው ክርስቶስም በተመሳሳይ። ስለዚህ ታዲያ አንተ እንዴት ነው ትምህርቱን ላይክ ይሄ የቴዎሎጂካል ነገሩን የምትመለከተው ላይክ እንደ ዓለም ትምህርቶች ባዮሎጂ፣ ኬሚስትሪ ምናምን እንደተባሉት ነው? እንደዛ ነው የተረዳኸው ያለው ወይስ ኢንተርናል የሆነ ግንኙነት የላቸውም ብለህ ነው እንዴ የምታስበው? ክርስቶስ ከሌለ ሲጀመር ድህነት የሚባልስ ነገር ይኖራል? ይቅርታ ኤስድሮስ መሳይም ይቅርታ፣ እኔ ለወጣ ስለሆነ ልሰናበታችሁ ብዬ ነው ወንድሜ። አሁን አብዛኛው ነገር ተስማምቷል ያልነውን ነገር አንዳንድ የማያስማማን ነገር አለ። መጽሐፉን አንብቦ ሰው ከመንፈስ ቅዱስ ተረድቶ ምናምን የሚለው አብዛኞቹ በጣም የተዛዘ ትምህርት እያመጡ ያሉት እንደውም መንፈስ ቅዱስ ገልጦልን በጣም ካሪዝማቲክ ሆነን ነው የሚሉትና እንደውም አሁን በጣም እየረበሹ ያሉት ሞር የመንፈስ ቅዱስ መገለጠ አለን የሚሉት ስለሆነ ለጥንቷ ቤተክርስቲያን ኢስታብሊሽድ ለሆነው የክርስትና እምነት ያልገለጠ መንፈስ ቅዱስ ከ2000 ዓመት በኋላ አዲስ ትምህርት የሚገልጥለት አለ ብለንም ስለማናምን እሱ ላይ ትንሽ የማልስማማበት ነገር አለ። ማለት ቴዎሎጂ መጽሐፍ በማንበብና መንፈስ ቅዱስ ይገልጥልኛል ብቻ በማለት ይገኛል የሚል እንድምታ ያለው ነገር ስላለ የመሰለኝ ማለት ነው። የመንፈስ ቅዱስ እርዳታ ምናምን ሰብጀክቲቭ ስለሆነ እያንዳንዱ ሰው ሊመስለውም ስለሚችል አንድ ሰው መንፈስ ቅዱስ እንደገለጠለት የሚታወቀው ከጥንታዊቷ ቤተክርስቲያን ሂስቶሪክ ክርስቲያኒቲ ጋር ኢስታብሊሽድ የሆነው ጥንታዊቷ ቤተክርስቲያን በጋራ የምትስማማበት አስተምሮ ጋር የተለየ ትምህርት ከሌለው እንጂ በጣም ብዙ ምንድነው የሚያሳስት መንፈስ በሰው ውስጥ የሚሰራ ስላለ ይሄ አይነት አካሄድ ያው የሶላ ስክሪፕቸር አካሄድን እኛ አንቀበለውም። ያው የታወቀ ልዩነት ነው። ከዛ ውጭ ትላንት ኢዮብ ቅድም ያነሳው ይሄ የሪዴምፕሽን አስተምሮዎችን ብዙ ጊዜ ሪዲኩል የሚያደርጓቸው አሉ አይደለ? እኛ ጋር ለምሳሌ ለአቅርቦተ ሰይጣን ዲያብሎስ በክርስቶስ የማዳን ስራ ኮንፊውዝድ ሆኗል የሚለው ትምህርት በጣም ይገርመኛል። እንደው ሪዲኩል ሲያደርጉት ምናምን የሆነ ከኛ አንድ ግዕዝ መጽሐፍ ላይ ያገኙት ምናምን እና ሂስቶሪክ ክርስቲያኒቲ ዋና መሰረታዊ የሆነ አስተምሮ እንደሆነ አያውቁም እንዴ? ቤተክርስቲያን ከአንሰለም በፊት ይሄ የሌጋሊስቲክ የሆነው አስተምሮ ከመንገሱ በፊት ዶሚናንት የሆኑት አስተምሮች ናቸው እነዚህ። ቅዱስ ኢሬኒዮስ ነው እኮ ሂ በፍልድ አድቨርሰሪ ይላል። ጠላት ዲያብሎስን በፍል አደረገው ክርስቶስ በስራው በመልሱ በንግግሩ ይላል። ከዛ በኋላ እነ ቅዱስ ጎርጎርዮስ ዘኑሲስ ሌሎችም አባቶች በቃ ኤርሊ ክርስቲያኒቲ ላይ ያለ በጣም ኮንሲስተንት የሆነ አስተምሮ ነው ይሄ እና እኛ ጥንታዊ አስተምሮን ስለያዝን ጥንታዊ የነገረ ድህነት አስተምሮ ቤተክርስቲያናችን ውስጥ ምንድነው ኮንዘርቭድ ነው ተጠብቆ ስላለ ነውና አንዳንድ ጊዜ ጠለቅ ብለው ቢያዩ ጥሩ ነው። አንድ በሁለተኛው ሚሊኒየም የነገሰ በጣም ሌጋሊስቲክ የሆነ የነገረ ድህነት አስተምሮን ይዘው የቤተክርስቲያንን 1000 ዓመት ታሪክ ወደ ኋላ ሪዲኩል ማድረግ
እነሱ ነው ራሱ እንዲህ አይነት ሄሬሲዎች ውስጥ ይከታል። በነገረ ክርስቶስ በነገረ ስላሴ በጣም የሌለው ጥንቅጥ ውስጥ እንዲገቡ ነው የሚያደርግና ፕሮቴስታንቶች እንደው ዘወር ብላችሁ ብታስቡ ጥሩ ነው። ጥንታዊቷ ቤተክርስቲያን ያላትን ሌጋሲ አስተምሮ ሪዲኩል ማድረግ መጨረሻ ላይ እናንተ ጋር ነው መልሶ የሆነ ምንፍቅና ይፈጠርና አዲስ ይመስላቸዋል። ዘወር ስትሉ ግን ጥንት የነበረ ምንፍቅና ነው እና አባቶቻችን እነዚያን ምንፍቅና ሪፊዩት ለማድረግ ያስተማሯቸውን ትምህርቶች የምትቀልዱባቸው ከሆነ የምታናንቋቸው ከሆነ ያ ምንፍቅና መጥቶ እንደገና ዶሚኔት ያደርጋችሁ እናንተ ውስጥ አሁን እንደምናየው ሲመጣ መልሳችሁ ትመለሱበታላችሁ እና በደንብ ጥንታዊቷ ቤተክርስቲያን አስተምሮ ማየት ያስፈልጋል፣ ማክበር ያስፈልጋል። ከዚያ ውጭ የሆነ ሰው ይጎላል፣ ከክርስትና ያስተምሮ ምራት ይጎላል፣ ዲስቶርሽን ይኖራል። አንዱ ዲስቶርሽን ወደ ሌላ ይመራል። በነገረ ድነት ላይ ያለ ዲስቶርሽን ወደ ነገረ ክርስቶስ ዲስቶርሽን፣ ነገረ ክርስቶስ ላይ ያለ ዲስቶርሽን ምስጢረ ሥላሴ ላይ ወደሚመጣ ዲስቶርሽን እየመራ ሁሉም ትምህርት ይበላሻል ማለት ነው እና እሱን ለመጠቆም ነው። ይቅርታ ማለት ስለገባው እንደው ትንሽ ማጠቃለያ ነገር ብዬ ልውጣ ብዬ ነው። ቀጥሉ። እሺ መምህር፣ አይ ጥሩ ፖይንት። ባለፈው እንደውም ይሄንን አንስተው እሱም በነበሩ ጊዜ እኛን ሲወቅሱን ነበረ። አንድና ብቸኛ ትርጓሜያችን አድርገው ነበር ሲያቀርቡት የነበረው። ሰምተው ከሆነ በቃ ሊትራሊ የተናገረው ራሱ ምንድነው ሰይጣንን ለማሳሳት ብቻ አድርገን እንደምንተረጉም እንጂ እንደ አንድምታ እንኳን የተተረጎሙ አድርገው አይደለም ሲያነሱት የነበረውና አንዳንድ ኦፌንድ ለማድረግ መሰለኝ እንደዛ የሚያነሱት። ርዕስ አድርገን አንድ ቀን ይሄንን ብቻ ርዕስ አድርገን እንወያይበታለን። እንግዲህ ጥንት ቤተክርስቲያንን በአጠቃላይ ካልካዱ በቀር እነ ኢሬኔዎስ ጀምሮ ይሄንን መካድ አይቻልም። የራሳቸው ቴዎሎጂያን ጉስታፍ ኦለን ታውቀዋል አይደል? ኢዮብ ታውቁታላችሁ። ክሪስተስ ቪክተር የሚል መጽሐፍ የጻፈው እሱ ነው አይደል? ለዛውም ተርም ያደረገው እንትኗን እቺን ክሪስተስ ቪክተር የሚለው ያ እሱ እኮ ነው፣ ራሱ እኮ ነው። በምዕራብ ቤተክርስቲያን በዌስተርን ክርስቲያኒቲ ላይ ኢኖቬሽን የሚያደርገው የእነሱን አስተምሮ ነው። ራሱ ሉተራን ስኮላር ነው፣ ግን ጥንታዊውን አስተምሮ ገፍተው ትተዋል ብሎ ራሱ የራሳቸው ስኮላሮች ናቸው እንደውም የሚወቅሷቸው እና ስህተቱን የሚገልጡት ማለት ነው። ሌላ ጊዜ በደንብ እንነጋገርበታለን ይህን ጉዳይ። እንትን ጀማሪ ራሱ እኮ ሉትራን ነው። መምህር በረከት የኤንፒፒ መጀመሪያ ቻሌንጅ ያደረጋቸው የሆነ የስዊድን ቢሾፕ ነው። ሉተር ስቷል ጳውሎስን አልተረዳውም ምናምን ብሎ እንትን ያለው ነው። እኔ አንግሊካኖች ነበር የሚመስሉኝ የእንግሊዝ ስኮላሮች። አይደለም ከርስተን ስቴንዳል የሚባል አሁን በቅርብ ነው እንትን ያለው። መጀመሪያ እሱ ነው ሉተር ስቷል ምናምን ብሎ፣ ከዛ እነሱ አንግሊካኖቹ በስኮላርሺፕ በጣም ዴቨሎፕ አደረጉት ኦልሞስት ከ70 ዓመት በፊት እና የራሳቸው ቪንዲኬት የሚያደርጉት ላይክ የራሳቸው እንትኖች ናቸው። ግን እነዚህ ስኮላሮች ኢትዮጵያ እስኪደርሱ እንግዲህ መምህር ምን ያህል እንደምንጠብቅ ምን እናድርግ? እነሱን እንተርጉማቸው እንዴ? ምን እናድርግ? ይሻላል መሰለኝ የስድሮስን እያልኩት ነበረ። ትርጉም እንጀምር፣ እነሱን ያማከለ መጽሐፍ እንጀምር እያልኩት ነበር። አንድ እኮ መምህር ይሄ በተለይ ለአቅርቦተ ሰይጣን ምናምን ያሉት የክርስቶስ ቪክቶር ቲዮሪ በተለይ በሜዲቫል የኛ አባቶች በጣም የተቀነቀኑ ቲዮሪዎች ናቸው። የመጽሐፈ ሳዊሮስ ዘስሙናይን ኦብቪየስሊ አስተያየት ስለሰጡበት አይተዋልና በጣም ነው የሚያስተምረው ይሄን ቲዮሪ ቅዱስ ሳዊሮስ ዘስሙናይን። ቅዱስ ቡሎስ አልቡሺ ራሱ በጣም ነው የሚያስተምረው ማለት ነው። ከአርሜኒያን አባቶች ራሱ ቅዱስ ቴዎድሮስ ምናምን ሁሉ ሲያስተምሩት አይቻለሁ። የኛ አባቶችማ በተረጓሚውም በምኑ የተከተሉት የአቶንመንት ሞዴል ይሄኑ ነውና which is በጣም ጥንታዊ ሞዴል ነው። በእኛ አባቶች ዘንድ በጣም ዲቨሎፕድ የተደረገ ነው ልልብዬ ነው። አዲስ ዩኒቨርሳል ነው። ለመጀመሪያው 1000 ዓመት እኮ ዩኒቨርሳል ነው። ኢቭን ከአንሰለም በኋላ የምዕራቡ ወደ ሌጋሊስቲክ ወደሆነ የሳቲስፋክሽን ቲዮሪ ስለሄደ ነው እንጂ ለመጀመሪያው 1000 ዓመትማ ዶሚኔት የሚያደርገው እኮ ይሄ ነው።
ኢስተርን ኦርቶዶክሶች ምናምን ሁሉ የሚቀበሉት አይነት ቲዮሪ ነው አይደል? እነሱም ሲያስተምሩ ያየው ነው። የሆነ አባታቸው የነሱ አባት የሆነ ሴርሞን ምናምን እየሰጣ ይቼ ነበር በዚህ ጉዳይ። ወይስ መምህር ተቋርጧል ጸሎት? እኔም እኮ እኔ ጋር ቅድሙ የኔ ጋር ስለነበር ዝም አልኩኝ። የመምህር መሰለኝ ጸጥ ያለ። መምህር ነው በቃ። ወይ ኔትወርክ ይዟቸው ይሆናል ከመሀል ከመጡ እንግዳ ሴንኮር እንሰማቸዋለን። ሰላም በል። ሰላም በሉን። ሀብቶሜ ቅድም መተው ነበረ። አይ ሰላም ብያለሁ። ወጣ ገባ እያልኩኝ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ ሀብቶማችን። ሰላም ብያለሁ ድጋሜ። መምህር በረከት ሰላም ነው ወይ? ኤስድሮስ ሁላችሁም ሰላም ብያለሁ። እሺ ሳንኮሪስ አሉ። ጸሎት እንዴት ናቸው? መምህር በረከት እዩ። እንኳን ደህና መጣችሁ። ያው ግን ኢዮባይ እዚሁ ላይ ደግሞ እስድሮስም ሌሎቻችሁም እንደው መሳይም እያለ የሁላችሁንም እስቲ ሐሳብ ብሰማ። በተለይ ይሄ ባህሪና ግብረ ባህሪ በጣም ተፋልሶ እያስነሳ አይመስላችሁም ወይ? አልሰማም። እሺ ባህሪና ግብረ ባህሪ ዴፊኒሽናችን እንዴት ነው? አንዳንዴ ግብረ ባህሪንም እንደ ባህሪ እንቆጥረውና በተለይ የክርስቶስን ተዋህዶ ስንናገር ችግር እየተፈጠረ ስለምሰማ ነውና ትንሽ ነገር ብትሉኝ። ባህሪ ስንል የተሰራበት ኤሌመንት እነዚህ አራቱ የስጋ እሳት፣ ውሃ፣ ንፋስ፣ መሬትነት እነዚህንና የነፍስን ይዘን አይደለ ለሰው ባህሪ ስንል የምንናገረው። ስለዚህ ክርስቶስ ተዋህደ የምንለው ይሄንን አይደለ ወይ? እና የግድ ግብረ ባህሪ ደግሞ የግዴታ ነው ወይ የሚለው ላይ ትንሽ ነገር ብትሉኝ ደስ ይለኛል። ውይይት ላይ በብዙ እንደዛ አይነት መጣረሶች እያየው ስለሆነ ማለት ነው። ተሰምቻለሁ። አልተሰማውም ታች። እሺ እስድሮስ ኢዮባ ቆሟል። መምህር የሚመች ቦታ ካሉ ይችን ብለውም ቢወርዱ ደስ ይለኛል። ኦኬ ፖዝ ሆኗል። እስቲ ወይ ታብታብ አድርጉት ለትንሽ ደቂቃ፣ ሼር ምናምን አድርጉት። ፖዝ ሆኗል። መምህር በረከትም ፖዝ ሆኗል። እስድሮስ አለ እንዴ? እሺ አይሰማም ጸሎት። አሁን መታችሁልኛል። ጥያቄውን አግኝታችሁኛል? ሰምታችሁኝ ከሆነ አይ ቲንክ ግብረ ባህሪና ባህሪን ነው ያልከው አይደል? አዎ ለክርስቶስ ባህሪያችንን ተዋህዷል ስንል ግዴታ አንዳንዴ ግብረ ባህሪያት ራሱ እኮ ላይኖሩ ይችላሉ አይደለ? የግብረ ባህሪያት አለመኖር እውነት ክርስቶስ የሰውን ባህሪ አልነሳም ልንል አንችልም። በተለይ አሁን መብላት መጠጣቱን አያይዘው የሚያነሱት ነገር አለና
ግዴታ ግብረ ባህሪ ጠፋ ማለታችን ባህሪውን ውላጤ ያስብላል ወይ? እና እኛ ባህሪ ስንል ትርጓሜያችን ከምን አንፃር ነው ትንሽ ብትሉኝ ብዬ ነው። ባህሪ ስንል እኔ ቅዱስ ጎርጎርዮስ ዘኖሲስ ኦናት ስሪጋድስም ላይ ዲቨሎፕድ እንዳደረገው ባህሪ ማለት ኮመናሊቲ ነው። ለምሳሌ የሰው ባህሪ ሲባል ሰውነት ባህሪ ነው። ከዛ ደግሞ አካል የምንለው ነገር ደግሞ እሱ ቅዱስ ጎርጎርዮስ ዘኖሲስ ኦናት ስሪጋድስም ላይ የሚሰጠው ምሳሌ ምንድነው? ባህሪ ሰውነት ነው ይላል። አካል ደግሞ ሶስት አካል ቢኖሩ ጳውሎስ፣ ዮሐንስና ጴጥሮስ እነዚህ አካላት ናቸው። ሰውነት ግን ባህሪ ነው። ስለዚህ አሁን ክርስቶስ የተዋሃደው የሰውን ባህሪ ነው። ቅዱስ ማን ነው ብፁዕነታቸው ጳውሎስ ማር ጎርጎርዮስን በሆነ አርቲክላቸው እንደሚናገሩት ክርስቶስ የተዋሃደው የሰውን ባህሪ ነው። ስለዚህ ለክርስቶስ ሰው ሆነ ስንል የሰውን ባህሪ ይሄን ኮመናሊቲ ወሰደ እያለን ነው ማለት ነው። እና ግብረ ባህሪ ያልከው ግን አልገባኝም። ግብረ ባህሪ ማለት የባህሪው መገለጫ፣ ለምሳሌ ሰውነት እንዴት ነው የሚገለጸው ብንል አምላክነት እንዴት ይገለጣል? ሁሉን በማወቅ ሊሆን ይችላል። ኦር ደግሞ ፀሐይ እንዴት ልትታወቅ ትችላለች? አሁን የፀሐይ ባህሪ እንዴት ይታወቃል ብንል በማቃጠሏ፣ በነጸብራቋ፣ ይሄ በውጤቷ ማለት ነው። ወይም በኢፌክቷም ራሱ ልናቃት እንችላለን ፀሐይና ማለት ላይ ከዛ አንፃር ነው ወይስ እንዴት ነው? የሰው ግብረ ባህሪ ስትል አልገባኝም። እኔ እስድሮስ እኔ ደግሞ ምንድነው ባህሪን ዲክሽነሪ ላይ ሲገልጡት ያየሁት ምንድነው የተሰራበት ኤሌመንት የአንድ ነገር የተገኘበት ንጥረ ነገር ነው የሚባለው አይደል? ኤሌመንት እነዛ ናቸው ባህሪያት ተብሎ የሚነገሩት። ስለዚህ ለሰው ባህሪው ስንል እነዚህ ሰባቱ ባህሪያት የሰው ባህሪያት ተብለው የስጋ 4 የነፍስ ደግሞ 3 ግብረ ባህሪያት ነው የሚባለው ግን በአንድ ይነገራልና ሰውነት ይሄ ነው በዋናነት የሰው ባህሪ የሚባለው የተሰራበትን ኤሌመንት መዋሃዱን ነው እንጂ ግዴታ እያንዳንዱን ደግሞ ግብረ ባህሪያትን ደግሞ ግብረ ባህሪ ማለት እነዚህ ባህሪያቶቹ የሚገለጡበት መብላት፣ መጠጣት፣ መድከም፣ መተኛት፣ መሞት እነዚህም ደግሞ ግብረ ባህሪያቱ ናቸው። ስለዚህ ክርስቶስ የሰውን ባህሪ ነሳ ስንል እነዚህ ስጋና ነፍስን ተዋሃደ በሚለው ነው መነገር አለበት የሚል ፖይንት ስላለው አንዳንዶቹ ደግሞ ግብረ ባህሪያት ሲጠፉ ራሱ ይላሉ። አሁን በቅድስና ደረጃ አንዳንድ አባቶች ምግብን ሳይበሉ ምናምን እንደኖሩና የሚነገር አለ። ምግብ አለመብላታቸው ግብረ ባህሪያት ወይም ያ ምግብ የመብላት ባህሪያቸው ግብረ ባህሪያቸው ስለጠፋ የባህሪ ውላጤ አያስብለውም የሚል ነገር ስለሰማሁኝ ነውና ይህችን ነገር ትንሽ ብታብራሩልኝ ከሳትኩም ደግሞ እንድመለስ ማለት ነው። ይሄ መረዳቱ ስላለኝ ነው እኔ ጋር ላይክ ይሄ እኮ ከተባለ ባይ ኔቸር ሰው የሚባል ኔቸር ምን አለው ነው። ሰው የሚባል ኔቸር የሚበላ ነው፣ የሚጠጣ ነው። አንተ ግብረ ባህሪን ከዛ ከተረዳኸው ማለት ነው የሚበላ ነው፣ የሚጠጣ ነው፣ የሚሞት ነው፣ የሚታመም ነው። ይሄ ናቹራል ነው፣ ባህሪያዊም ነው። ለሰው ልጅ ኢንትሪንሲካሊ ነው፣ ኤክስተርናል አይደለም። ስለዚህ የሰው ልጅ ሲፈጠር በራሱ ይብን ቅዱስ ሳዊሮስም እንደሚለው ሌሎችም አባቶች እንደሚሉት በገነት ሲሆን ኮንዲሽናል ሆኖ ነበር እንጂ አዳም ኔቸሩ ወይም ባህሪው ከዚህ የተነጠለ አይደለም። ቅዱስ አትናቴዎስም ቅዱስ ሳዊሮስም እንደሚሉት ማለት ነው። ስለዚህ ወደ ክርስቶስ ይሄን ስናመጣው ክርስቶስ ባይ ኔቸር የነሳው ስጋ የሚበላ የሚጠጣ ነው፣ የሚታመም ነው፣ የሚራብ ነው። ክርስቶስ ደግሞ በስጋዊው እያለ ሲራብ ሲጠማ አይተነዋል። የተራበው የተጠማው አንደኛ አሁን ወደ ጁሊያኒዝም ኮንትሮቨርሲ ያው ከገባን ብዙ እንዳንል ነው እንጂ ለምሳሌ አርሜኒያንስ ወይም ደግሞ በአርሜኒያ ያሉት አባቶቻችን ይህንን ነገር ከክርስቶስ አንጻር ሲተረጉሙት ክርስቶስ ከባህሪው አንጻር እውነት ነው ማሳኒ ነው ይላሉ። ነገር ግን ማሳኒነትን ወይም ኮራፕሽንን በአርመን ቸርች ዲቨሎፕድ ሲሆን
እንዴት ነው የሆነው? ከኃጢአት አንጻር ወይም ደግሞ ያለ ፍቃድና ኃጢአት ጋር በጣም አላይን ተደርጎ ነበረ ዲቨሎፕድ የሆነው ማለት ነው። ስለዚህ አሁን አርሜኒያውያን አባቶች ክርስቶስ ባይ ኔቸር ኮራፕተብል ነው ወይም ማሳኒ ነው የሚለው ነገር ውስጥ እውነት ነው ይቀበላል። ዘንድ ደግሞ የክርስቶስ ስጋ ተራ አንደኛ ስጋ አይደለም፣ መለኮት የተዋሃደው ነው። ስለዚህ የመለኮት ገንዘብ ለስጋ፣ የስጋ ገንዘብ ለመለኮት ይሰጣልና ለስጋ ገንዘብ ደግሞ ተሰጥቶት ይሄ አርሜኒያዊ አባት ቅዱስ ኮርሶቪክ እንደሚለው በአንድ ደብዳቤው ላይ የመለኮትን ገንዘብ ለስጋ ሰጥተን ደግሞ ስጋ ኢንኮረፕተብል ነው ማለት ይቻላል። ባይ ኔቸር ግን አይደለም እያልን ያለ ነው ማለት ነው። ስለዚህ ኦብቪየስሊ እነዛ ኔቸሮች ክርስቶስ አልተዋሃዳቸውም ካለን ይሄ ጁሊያኒስት ነው የሚያደርገን፣ ምንፍቅና ነው ይሄ። ምክንያቱም ክርስቶስ እነዚህን ሁሉ መከራዎች የኛን መከራ ወይም ደግሞ ብሌምለስ ፓሽን የምንለውን ነገር ካልተሳተፈ በራሱ ድህነታችን ምልአት አይኖረውም ማለት ነው። ደን ከክርስቶስ የተዋሃደው ኔቸር ታዲያ የቱን ነው የሚለውን ነገር ስንጠይቅ እንደዚህ አይነት ነገሮች የቀሩለት ኔቸር ከሆነ የተዋሃደው ክርስቶስ እኛን በምልአት ነሳን ማለትም አንችልም። ደግሞም ከክርስቶስ በስጋዌው እያለ ሲራብ አይተነዋል፣ ሲያለቅስ አይተነዋል፣ ሞትን ሲደርስበት ሲፈራ አይተናል፣ ሲታመም አይተናል፣ ሲገረፍ አይተናል፣ ሲቆስል አይተናል። ስለዚህ which is አንድ ከሰው ባህሪ አንጻርም የሰው ባህሪ ባይ ኔቸር ብሌምለስ ፓሽን ያለበት ነው። ከዛ ብቻ ከዚህ አንጻር ማለት እንችላለን። ይሄ ምንፍቅና ነው እንደዛ ብለን ካሰብን። ሜቢ አንተ ኢንተንሽናሊ አስበዋል እያልኩ አይደለም። አይ እነዚህም ፓሽኖችማ ሊኖሩት እንደሚችሉ እኮ እቀበላለሁኝ። ግን አሁን ከስያሜ አንጻር ነው ስድሮስዬ፣ እነዚህ ፓሽኖች ሊትራሊ ባህሪ ናቸው ብለን ልንናገር እንችላለን ወይ ነው? ግብረ ባህሪውን እንደ ባህሪ አድርገን በብዛት ስለምንናገር ይሄ ራሱ እንደ ባህሪ ይቆጠራል። መብላት፣ መጠጣት የሰው ባህሪ ነው የምንለው ወይስ ግብረ ባህሪ ነው? ልዩነት የለውም ወይ በሁለቱ? ግብረ ባህሪውና ባህሪው ከተሰራበት ከነዚህ ከሰባቱ ባህሪያት የመነጩ ከመሆናቸው አኳያ በእነዛም መለየታችን ስህተት ያደርጋል ወይ ነው ሐሳቤን ካገኘኝ እንጂ ብሌምለስ የሆኑ ፓሽኖች እንዳሉትና በእነሱ ደግሞ ክርስቶስ እኛን ለቪዝወት እንደተጠቀመበት ግን እሱን እኔም ማምነው ስለሆነ ብዬ ነው። እዮባም እስቲ ሳንኮሪስም የተወሰነ በሉ። አይ ምናልባት ይሰማል አይደል? እስቲ ተሰሩ። ይሰማል። ባህሪና ግብረ ባህሪ ያው እንትን ነው ኤስድሮስ ብሎታል በደንብ። ባህሪ ምንጩ ነው፣ ግብረ ባህሪ ደግሞ የኃይልና የስራ ነው። ማለትም ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ቅዱስ ጎርጎርዮስ ዘኑሲሲም እንዳለው ዋት ኢዝ ናት አሲዩም ኢዝ ናት ሂልድ ያልነሳውን አላዳነም ስለሚል ክርስቶስ ደግሞ ስጋንም ብቻ ሳይሆን ነፍስንም ነው የነሳው። ምክንያቱም የማቴዎስ ወንጌል ምዕራፍ 17 ላይ ወተከዘት ነፍሴ እስከ ለሞት ይላል። ነፍሴ እስከ ሞት ድረስ ታወከች ስለሚል ስለዚህ ነፍስንም መንሳቱን ቅዱስ ዮሐንስ ወንጌላዊ ነግሮናል ማለት ነው። ስለዚህ የክርስቶስ የሰው ልጅ ባህሪ ነው እንትን ያደረገው። የሰው ልጅ ባህሪ ደግሞ ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ እንደተፈጠረ ይታወቃል። እንደገና ደግሞ ከገነትም የተባረረው ዘላለማዊነት ከመሆን ወደ መዋቲነት ኢሞርታል ከመሆን ወደ ሞርታል የመጣበት ስለዚህ ፎልን ኔቸሩ ስላለው ዘፍጥረት 1:26 ላይ ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይህንን ቅዱስ ጎርጎርዮስ ዘኑሲስ ሲያብራራ በመልካችንና እንደ ምሳሌያችን ሲል ይላል የስላሴ አይደንቲቲ የሚገልጽ ነው። ምክንያቱም የሰው ልጅ በነፍሱ ኢሞዋቲ ነው፣ ነፍሱ አትሞትም። ነፍስ ደግሞ ነባቢት፣ ህያዊት፣ ለባዊት ነች። ለባዊት
አዋቂ ነሽ ልክ ልብ የአብ ምሳሌ ነው። ነባቢት ደግሞ የወልድ ምሳሌ ነው፣ የቃል ነው። ሕያዊት ደግሞ የመንፈስ ቅዱስ ምሳሌ ነው። ልክ እንደዛ እና ያንንም ነው የነሳው ክርስቶስ ስጋንም ነፍስንም ነው የነሳው። ፍጹም ሰው ፍጹም አምላክ ነው። ሰው ያንን ካልነሳ ደግሞ የሰው ልጅ አይድንም እና ግብረ ባህሪ የሚለው ከዚህ አንጻር ነው እና ኢቭን ቢብሊካል ለራሱ ኤቪደንስ አለ የክርስቶስ መራቡን መጠማቱን ያ ምንም እንትን ልክ እንደ ዶሴቲዝም ክሪስቶሎጂ ሳይሆን ትክክለኛ እውነተኛ ክሪስቶሎጂ የአባቶች ትምህርት መሆኑን ነው እንጂ ልክ የማስመሰል አይነት ነገር አይደለም። ከትንሳኤውም በኋላ ክርስቶስ ለሐዋርያቶቹ ከነሱ ጋር ሆኖ በልቷል፣ ጠጥቷል። ቅዱስ ዮሐንስም በወንጌሉ ከእርሱ ጋር የበላን የጠጣን እኛ ነን ብሎ በዓይናችን ያየነው በእጃችን የዳሰስነው ብሏል እና ምስክር እንዲሆኑ። ስለዚህ የክርስቶስ ፍጹም ሰው እና ፍጹም አምላክ መሆኑ ሐዋርያቶች አስተምሮናል። የማስመሰል ሳይሆን ፍጹም ተዋህዶ ነው። ሂፖስታቲክ ዩኒየን ነው እና ሂፖስታቲክ ዩኒየንን የማያምሰው ልክ አሁን ላይ ካንፊውዝድ ለመሆን እንትን ያደርጋል፣ ወደዛ ይመራል። አሁን ለምሳሌ የ451ን ተቀብለው እንደገና ደግሞ አይ ቲንክ በሁለተኛ የኮንስታንቲኒያ ጉባኤ ላይ ደግሞ እንደገና የተቀበሉ አሉ፣ የቅዱስ ቄርሎስን ፎርሙላ ማለት ነው። እንደዛ ሳይሆን እኛ እንደዛ አድርገን ነው የምንቀጥለው። የባህሪና የግብረ ባህሪን ግን እንደዚህ የሚምታታ ነገር ሳይሆን ክርስቶስ ፍጹም አምላክ እንደመሆኑ ሙታን አስነስቷል። እንደዚህ ለመከፋፈል ሳይሆን ፍጹም ሰው ፍጹም አምላክ መሆኑን ለማመልከት ነው። ከአብርሃም በፊት ነው ያለው። ስለዚህ ስጋ ይሄንን ሊናገር አይችልም። ስለዚህ ፍጹም ሰው ፍጹም አምላክ መሆኑን እንደገና ደግሞ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላሉ ቅዱስ ጴጥሮስም ቅዱስ ጳውሎስ እና ለስጋው አምላክ አለው፣ ለቃል ግን አባት ነው ያለው። ለቃል አባት አለው፣ ለስጋው ደግሞ አምላክ አለው። የኢየሱስ ክርስቶስ አምላክና አባት ፍጹም ሰው ፍጹም አምላክ መሆኑን ለማመልከት ይህንን አይክዱም ሐዋርያቶቹ። ስለዚህ ልክ እንደ ሞኖፊሳይ መለኮት ስጋን ውጦታል ምናምን የሚባልም ነገር ስላልሆነ እንደዚህ አይነት ክርስቶሎጂ ስለሌለን የኛ ቤተክርስቲያን እና ይህንኛውን ጥርት አድርጎ መናገሩ የተሻለ ነው ብዬ አስባለሁ።